ትዝለኛል ማንም አልነበረ ከጎኔ ትላንት በበረሃ ትዝለኛል አንተነ ኃይሌን ያደስክልኝ ሆነ የህይወት ውሃ ትዝለኛል የት አለ ትልቁ ልጃቸው ምናምን ሲባል እኔ ነበርኩኝ አጋጣሚ በቃ ሰበል ምንም ያሉ ቢሞክሩ ይሻላል ተስፋ የለውም ማለት ሮማንስ ብዙ አይደለም ብዙ እንዴት እንዳገባችኝ ራሱ እግዚአብሔር ይወቅ ማዕበልና ወጀቡ ቢፈራረቁብኝ አንዳች አልሆንም እዘልቃለሁ የአምላኬ ቃል አለኝ ደግናት በጣም ማምሶ ብለስት በጣም እሷንም ስለማግኘቴ ክፉ ቀናቶችን አልፌያለሁ እሷንም ደግሞ እንደ እናትና አረሳው ብዙ ጊዜ መኪና ስነዳ ምን እሰማለሁ መሰለህ ይሄን ብዬው አላውቅም ስርዓተ ቅዳሴ እሰማለሁ አንተ ወቱ መስዋዕት የችግር ጊዜ ላይ በጎ ምላሽ አብረው ይቆማሉ በጣም መንፈሳዊ ነገራቸው ባላንስ ያደረገ ምናምን ብለህ የምትጠብቃቸው ሰዎች ሸርተት ሲሉ ወይ ነው እንዴ ምናምን ብለህ የገና በዓል ልዩ ስጦታ ከቴምር ሪል ስቴት 35% ልዩ ቅናሽ በአዳዲስ ሳይቶቻችን ላይ ማለትም ለኢንቨስትመንት አዋጭ ለመኖሪያ ምቹ በሆኑት በሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ዘመናዊ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5 ሚሊዮን 900 ሺህ ብር፣ ባለ 2 መኝታ በ8.5 ሚሊዮን ብር፣ ባለ 3 መኝታ በ9.4 ሚሊዮን ብር አጠቃላይ ክፍያ አሊያም በረጅም ጊዜ አከፋፈል ያለምንም ወለድ የሚከፍሉበትን አማራጭ አዘጋጅቶላቸዋል። በተጨማሪ በቃሊቲ ቅርብ በሆነችው ገላን ላይ የንግድ ሱቅ በ500 ሺህ ብር ቅድመ ክፍያ ብቻ ለገና ስጦታ ይዞላችሁ መጥቷል። ታዲያ የገና ስጦታ ሳያመልጦ በ0909986698 ላይ ይደውሉ። ቴምር ፕሮፐርቲስ። ሰላም ጤና ይስጥልን የተወዳጁ ተመልካቾቻችን እንዴት ሰንብታችኋል? እነሆ ዛሬም በሌላ እንግዳ ወደ እናንተ መተናል። የዛሬ እንግዳችንን ብዙ አላስተዋውቀውም፣ ምክንያቱም በበርካቶች ዘንድ የሚወደድ የሚታወቅ ሰው በመሆኑ ያው በቀጥታ ወደ ጨዋታችን ነው ምናቀነው። ተከላ አስተዋውቅ ነው ትንሽ ማያውቁን ይኖራሉ በተለይ በወንጌላውያን አማኞች ዘንድ ያው በስፋት ስለምታወቅ ብዬ ነው። እንጫወታለን። በርካታ ቁም ነገሮች አሉ የምናነሳቸው፣ ከዚህ በፊት ያልተነሱ አዳዲስ ሀሳቦችን እናነሳለን። ከሰሞኑ ተኬን የተመለከቱ አንዳንድ መረጃዎች እንግዲህ በማህበራዊ ሚዲያዎች ላይ እየተመለከትን ነው። ምንድነው ተኬ በተለየ መንገድ ሊነሳበት የቻለው ጉዳይ በተለይ ተወዳጁ አርቲስት ነጻነት ህልፈት ጋር ተያይዞ ስምህ እየተነሳ ነው። እሱን ጀምራ ቴንኪዩ በመጀመሪያ እድል ስለሰጣችሁኝ። አጋጣሚ አሁን ካልከው ኢሹ ጋራ ተገጣጠመ። ኢንተርቪው የምንሰራበት ጊዜ እየተቀጣጠረን ብዙ አልተሳካልንም ነበር። አንድ አሜሪካ ነው አንድ አውሮፓ ነው እና በዚህ አጋጣሚ ስለታገስከኝም አመሰግናለሁ። እንደ አይነት ኢሹዎች ያው ሌላ መልክ ስለሚኖራቸው ለማብራራት ስትሞክር ደግሞ የራሱ የሆነ ትርጓሜ ይሰጣል ሰው። ዘመኑ ትንሽ ተበላሸና ነፂ አርቲስት ነጻነትን እንደማንኛውም ኢትዮጵያዊ አርትን እንደሚወድ ሰው በጣም ማደንቀው ልጅ ነው በስራዎቹ። እኔም አጋጣሚ ሆኖ ባለቤቴም አማርኛ ድራማዎች በጣም እንወዳለን። ጊዜ ሲኖር በጣም የምንዝናናው በቃ በሱ ነው። ቁጭ ብለን በደንብ እናያለንና ያላየኋቸው ድራማዎች የሉ ማለት ይችላል። የሱም ሙሉዎች ብዙዎች ነው የሱን ሁሉ ነው። የሱም ብቻ ሳይሆን ምንም ብትጠይቀኝ ኢትዮጵያ ውስጥ የተሰራ አማርኛ ቋንቋ የሆነ ተከታታይም ብለው አጫጭር እንትኖች ያላየኋቸው የሉም። ቅርብ ነኝ እዛ አርቲስቱ አካባቢ
አንዳንዶቹ እንዳውም እኔ ቀድሜ በቃ እንደምወዳቸው እንደማደንቃቸው ለመናገር እንኳን ትንስል ስንገናኝ በአጋጣሚ እነሱም ደግሞ የበለጠ የኔ መዝሙር የሚወዱ ይሆናሉ። እንደዚህ አይነት ግጥምጥሞች እና ከአርቲስት ነፃነት ጋር መጀመሪያ የተገናኘ ነው ከሲያትል ወደ ፖርትላንድ አንድ ወዳጅ ያለ ሳሚ ከሱ ጋር እየሄድን ጋዝ ስቴሽን ውስጥ አጋጣሚ መኪና ቁመን የሆነ ነገር ልንገዛ ለሱፐርማርኬት ነገር አለ እሱ ሲወጣ ነገር ተገናኘ። የመጀመሪያ በአካል የሚያየሁት ያኔ ነው። ከዛ ፊት ተገናኝታችሁ አታውቁም? በድራማው በስራዎቹ ነው የማውቀው። ከዛ ግን በጣም ደስ በሚል ፈገግታ ደስ በሚል አቀራረብ ተኬ ሳሚ ምናምን ብሎ እንዳውም በደንብ እንደሚቀርበን አይነት ሰላም አለን። እኛም እንደምወደው ነገርኩት። እኔም በስራዎቹ የመጀመሪያ እንግዲህ የተያየ ነው ያኔ ነው። ከዛ እዚህ አዲስ አበባ ውስጥ አንዴ ወይ ሁለቴ አግኝቼዋለሁኝ። በቃ አለቀ። ግን ህልፍ ባለፈ ጊዜ ያው እንደማንኛውም ስራውን እንደሚወድ ከዛ ደግሞ እንደ አንድ ኢትዮጵያዊ እንደ ሰው ሁሉም ሰው እንዳዘነው አዝኜ ነበርና በዛ ስሜት ላይ ያለን እንግዲህ አንድ ሌላ አገልጋይ ከሱ ሞት ጋር በተገናኘ ሀሳብ የሰጡ ሰዎች ነበሩ። ለካ እኔ አላየውም አጋጣሚ ለዛ ምላሽ ቀጥተኛ ምላሽ ይሆን አላውቅም። እንደገና ደግሞ ከእናቱ ሞት ጋር በተገናኘ የገጠመውን ሁኔታ ያወራበት አጭር ቪዲዮ ቲክቶክ ላይ ያው መቼም ይመጣል አላላ ጊዜ ሲኖር ስታይ እና አየሁት ተነካው። ይገርማል ሀዘን ውስጥም ስለነበርኩ ፕላስ ስለ እናቱ ያወራበት ቶን የነበረው ገጠመኝ ቀጥታ ያገናኘሁት እኔ ከእናቴ ሞት ጋር እና ያ ትዝታ ምናምን ስለመጣብኝ ቁጭ ብዬ የሆነች ነገር ጻፍኩ። እንዳልኩ ሰዎች የተለያየ ትርጉም ስለሚሰጡ እሱን ሌላ ከአንድ ወዳጃችን ጋራ ተቃራኒ የሚመስል አይነት ሀሳብ እንዳለው አድርገው ትንሽ እንትን አድርገውታል። ከዚህ የተለየ አይደለም የነበረው። ነገሮቹ ልታነሳ ነበረ። ስለዚህ ለማንም ምላሽ ለመስጠት አይደለም በፍጹም። ፕላስ እዛ ላይ የተጠቀሱት ልጆች አሁን እንዳልካቸው ዘነበ እሱም ወዳጅ ነው፣ የሚቀርበው ልጅ ነው። እንኳን አሁን በጌታ ወንድማችን ሆኖ አይደለም ከዛም በፊት በዚህኛው መስመር ውስጥ ሳይገባ ነው የምንተዋወቀው። ይደውልኝ ነበር። መዝሙሮች ይወዳል፣ ትምህርቶች ይወዳል እና እንዳውም ትንቢት የሚመስል ነገር እኮ ተናግሬያለሁ እኔ ከማንም በፊት ስለሱ ሳይለወጥ በፊት በጣም የንግግር ክህሎቱ ስለሚገርመኝ ነቢይ ጥሌን እንደሚወደውና የእሱ መልእክቶች እንደሚሰማ አልፎ አልፎ ይናገር ስለነበረ ይህ ልጅ ወደ ጌታ ቢመጣ ወንጌል በትክክል ቢማር ወደፊት በጣም ጥሩ የማስተማር ጸጋ ካላቸው አገልጋዮች አንዱ ሊሆን ይችላል። እግዚአብሔር ይህን አንደበት ሊጠቀምበት ይችላል ብዬ ሁሉ ፖዚቲቭ ነገር የተናገርኩት አለ ፌስቡክም ላይ አለ እና በጣም ነው የምንዋደደው እውነት ለመናገር ፐርሰናሊ እና ለሱ ምላሽ በሚመስል መንገድ አድርገው ሰዎች ማቀናበራቸው ትክክል አይደለም። ግን ደግሞ ሁሉን መከልከል አትችልም። ነፃ ዘመን ስለሆነ አንዳንድ የሚወዱ ሰዎች ከመቆርቆር የተነካ ከመሰላቸው እንደዚህ ሪያክት ያደርጋሉ። ኖርማል ነው። በጣም ጸያፍ የሚሆነው ግን በተለይ የክርስቲያን የወንጌል አማኝ ታይትል ያላቸው ስም ያላቸው ክርስቲያኖች የሆኑ ነገር ለማቀሳሰር የተለያየ ነገር ሲያረጉ ስታይ እሱ ትንሽ ባዘር ያደርጋል። ግን በቃ እነኚህ ሁሉ ድንጋዮች እንግዲህ የሚወረወሩትን ግን እያያቸው ነው ሀሳቦች እየገነባበት ይላል። ቀጥታ የሞቱ የተጻፈችዋን እንዳልክን ከአንተ ንግግር ጋር በማያያዝ ምላሽ እንደሰጠው አይነት የሚወዱን ሰዎች አሉ። በዚህም በዛ ምናልባት የሚወዱን ሰዎች ኤክስትሪም ወስደው ነገሩ እንደዛ አድርገዋል። እኔ እንግዲህ ብዙ ዓመት ነው ያገለገልነው እና በአገልግሎት የተለያየ ገጠመኝ ስላለን ያው ባላንስ እንድታረግ ያደርጋል። የሚመጣ ሁሉ ባዘር አያደርገኝ ምን ያን ያህል ለምሳሌ እንዳልካሁን ልክ ይሄ የሃኒሙን አይነት ጊዜ ላይ ነው በጌታ ፍቅር በጣም ተነካበት የሚከታተልበት የእግዚአብሔርን ቃል እያጠና ስለ ኢየሱስ ያወራል። በጣም ደስ ይላል። ኢንካሬጅ ነው የማደርገው። በጣም ነው ደስ የሚለኝ በዚህ አጋጣሚ ማለት ነው። እና
አንዳንድ ጊዜ እኛም ለምሳሌ አሁን አስታውሳለሁ ጾም ጸሎቱ ላይ እግዚአብሔር ነገር ላይ ስታሳልፍ በዛ ሰርክል ላይ በምትሆንበት ጊዜ ውስጥህ ይግላል፣ ቅናት ይመጣብሃል፣ ወጥተህ መመስከር ለሰዎች እንትን ማለት እንደሱ አይነት ስሜቶች አሉ። በጣም ውጪዝም አበረታታው እና እኔ በተሐድሶ እንቅስቃሴ ውስጥ ነው ያደግኩት። አስታውሳለሁ አዳር ጸሎት ላይ ምናምን በቃ ውስጣችን ይግላል ለሰዎች መመስከር ምናምን። ከዛ እንደውም አንድ ጊዜ ለፈውስ ሁሉ ለመጸለይ ወጣን ጎዳና ላይ የኔ ቤት የበለው አይነ ስውር ምናምን የታለን ጸልያለን ይፈወሳል አይነት እንትን ይመጣል። እንደሱ አይነት ግለቶች አሉ። አንዳንዴ ደግሞ የምትሰክንበትም ጊዜ አለ፣ ቀዝቀዝ የምትልበትም ጊዜ አለ። ግን ሁሉ በንጹህ ልብ ገብቷል። ምንም ቀመር በሌለው ትርፍ በማይፈልግ አይነት መንገድ ከእግዚአብሔርና ከእግዚአብሔር አንጻር የምታደርጋቸው ነገሮች በጣም ዋጋ አላቸው እና በጣም አፕሪሼት የማደርገው በዚህ አጋጣሚ እንዳልኩ የሚወዱ ሰዎች ናቸው። በመቆርቆር ሌላ መልክ ይሰጡታል። አንድ አገልጋይ እኔው ቤተክርስቲያን እያገለገለ ዘማዊ ትውልድ በዛ በቃ አገልጋዩ ምናምን ይላል። እንግዲህ ስታመነዝር ስለተያዘች ሴት ምናምን አንስቶ ነው የሚናገረው። አትፍቀውም፣ ይሄን እግዚአብሔር ቃል ያለ ነው ማለት ማስተማር ምናምን አለብህ። እና እኔ አልነበርኩኝም እና ምናልባት እኔ ከገጠሙ ችግሮች ጋር በማገናኘት የሚወዱኝ አንድ ሁለት ሰዎች ቴክስት አደረጉልኝ። እነሱ ያዩበት ሌላ ነው ገባ እና የእሱን ነውሩ ሸፍኖ ምን ስለሆነ ነው እንዲህ ለእኔ ተቆርቁሮ አይነት እኔ ምን አታገናኘውም፣ ያለፈ ነው፣ እዛ ታሪክ ውስጥ የለንም። አሁን በእግዚአብሔር ጸጋ ላይ ነው የምታመነው፣ በእግዚአብሔር ምሕረት ላይ የቆም ነው። ግን አንተ ሳትሆን ሌላ ሰው አንተን የሚወድ ሰው የተነካህ የመሰለው ጊዜ ከአንተ ጋር የተገናኘ የመሰለው ጊዜ በመቆርቆር በቅንነት እንደዚህ አይነት ሀሳብ ይሰጠዋል። አንዳንዱ ግን ምንም ሁን ምንም የአንተን ነገር ላለመስማት ስለ አንተ መልካም ላለማየት የወሰነ ደግሞ የሚጠላ ሰው አለ። እነሱ ያችን አጋጣሚ ይጠቀማሉና ማለፍ ነው። በዚህ መንገድ እያለፍክ ማገልገል ዞር ነው። ሰፊ ልብ እግዚአብሔር እንዲሰጥህ። ከዛ ደግሞ ዳዊት አስተውሎ ያደረግ ነበር ይላልና ነገሮች ላይ ዞር ማለት ያለብህ ላይ ዞር ማለት ማብራራትም ብዙ አስፈላጊ አይደለም ብዬ አምናለሁ። መልካም ተኬ፣ እንግዲህ ብዙ ነገሮች እናነሳለን። የተገናኘንበት ዋናው ቁም ነገርም ይህ ስላልሆነ በተለይ ከእናቶች ጋር ተያይዞ ስለ እናትህ ስለ ወላጅ እናትህ ብቻ ሳይሆን ስለ ሁለተኛዋ እናትህም እናነሳለን በጥልቀት። ወደኋላ ልመልስ ነው። አሁን እንግዲህ ከአዲስ አበባ ያው የከተሜነት አለ፣ የከተሜነት ኑሮ ነው። አሁን ወደ ድሮ የገጠር ህይወት ልመልስ ነው፣ ወደ ልጅነት። ከዛ እንድነሳ ስለፈለኩ እንዴት ነበረ ተኬ ልጅነትህ? ልጅነቴ በውል እንግዲህ በጣም ማስታወሰው ነገር ብዙ የለም። ከመንፈሳዊ ነገር ጋራ ነው እድገቴ። ነፍስ ሳቅ ራሴን ያገኘሁት ያው በቤተ ክርስቲያን አካባቢ ላይ ነው። የቆሎ ተማሪ ተብሎ በተለምዶ የሚነገረው እዛ በኋላ ላይ ነው። እንግዲህ አባቴን ሲጠየቅ የሆነ ዶክመንተሪ ፊልምም ለመስራት ታሪኬን ታስቦ እንዴት ነበር የልጅነት ጊዜ ምናምን የሚለውን ጠይቀን የተረዳ ነው እና አብዛኛውን አላስታውሰውም። ይገርማል። በትምህርት ቤት ዜማ ትምህርት ያስተማሩኝ፣ ቅኔ ትምህርት ያስተማሩኝ መርጌቶች በዛ ሰርክል ላይ ነበሩ። ከአገልግሎት ጋር በተገናኘ የነበረ ይሄ ቸርች ላይ ነው እንዳለ የቤተ ክህነት ነው። እንደ ቤተ ክህነት ልክ እንደ ሳሙኤል እንደ ስለት ልጅ 5 ዓመት እንደዚህ አካባቢ ላይ ይመስለኛል እንግዲህ አባቴ ለቤተ ክርስቲያን አሳልፎ ለሰጠኝ በዛ ውስጥ እንዳደግኩኝ። ከዛ ውጭ ያደግኩበት አካባቢ በጣም ቅን ህዝብ፣ ደግ ህዝብ ነው። ፈሪሃ እግዚአብሔር ያለው ነው። በቃ እሱ ነገሮች ትዝ ይሉኛል። የተጋራኋቸው ነገሮች አሉ። የተለየ ለምሳሌ እንግዲህ ልጅ ነህ፣ በ7 ዓመት 8 ዓመት አካባቢ ነበረ ይመስለኛል በዛ ወቅት። እንደው በተለየ መልኩ የምታስታውሰው ትውስት አለ? እንግዲህ አሁንም የቆሎ ተማሪ ስትሆን መውጣት አለ፣ ቀለብ ፍለጋ፣ የትምህርቱ ሂደትም አለ። በተከስተ አሁን ባለው ተከስተ ውስጥ እንደው ተስሎ እየቀረ
ምንም እንደው ሊረሳ የማይችል ትውስታ? መልካም ነገሮች እንዳሉ ሁሉ ብዙ ገጠመኞች ግን የሆነ ረጅም ጊዜ ድረስ ማስበው አንድ ገጠመኝ ነበር። ቅድም እንዳልከው የዕለት ምግባችንን ለማግኘት ያው እንዞራለን አካባቢ፣ በተለይ ጥናት ይደረጋል። ደህና አባወራ ያለበት ስትሄድ ያው ደህና እንጀራ የሚሰጡ አንዳንዶቹ አዋዜ ቀብተው ምናምን ይሰጡሃል። ጠላም ይኖራል። ጠላ ይኖራል። በልጅነት ጠላ በጣም ወድ ነበር እና እዛ አካባቢ ደግሞ አጋጣሚ ደግሞ ደህና አካባቢዎች ላይ ውሻ አላቸው በቃ እና አግሬሲቭ ናቸው። የከተማ ውስጥ እንደምታየው አይደለም ውሻ። እኔ እዚህ ሀገር ከመጣሁ በኋላ ትንሽዬ ነበረችኝ እና የዛ አካባቢ ግን ማስታውሰው ልክ እኛን ሲያዩ በቃ ይቀየራሉ። አለባበሱም ባዘር ያርጋቸው አላውቅም። ያው ቆዳ ነው ወይ ደግሞ እንግዲህ የተራረፈውን ቤት ውስጥ እነሱን ድርሻ ነው እኛ የምንወስደው ቅርምት ነው እና በጣም እንደሱ አይነት ጊዜ ላይ ለምሳሌ ከኛ ቀደም ያሉ የቆሎ ተማሪዎች ምን ያደርጋሉ? ዱላቸው ላይ መርፌ ሰኩና በክር በደንብ አድርገው እዛ በእንተ ስማ ለማርያም ስለ ቸሩ እግዚአብሔር ብለው ሲሉ ውሻ ይመጣል ከዚህም እሱ ዱላውን ይሰጣል። በቃ እንደሱ አይነት ሰልፍ ዲፌንስ ማሯስ መከላከል ነው። እንደሱ አይነት ልምዶች ኤክስፒሪየንሶች ነበሩ። ከዛ አንድ የማስታውሰው ሁለት አባወራ ወንድማማቾች ይመስሉኛል ቆም ያለው ልጅ ነኝ በጣም እና እኔ ቁራሽ እንጀራ እየጠበቅኩ ነው ቆም ያለው። ድንገት ግን ከቤት ውስጥ እስከ መቼ ነው ማቶኝ ምናምን እያለ አንዱ አባወራ ይወጣል። በጣም ፊልም በሚመስል ሁኔታ ነው። እስከ ቅርብ ጊዜ አስታውሰዋለሁ። እና ለካ ይሄ የአጥራቸውን በአጥር የመገፋፋት አይነት ወሰን መጥቶ የሆነ ጊዜ ላይ ያጥራል። እሱ ትንሽ እኮ ነው ያን ያህል የሚያከራክር ማለት ነው። የሚገጥልኝ ስለሆንኩ በሱ ለካ እንትን ያደርጋሉ። እና እስከ መቼ ነው ተው ብላ አሰማኝ ምናምን ተኩስ ነው የሰማሁት። ከዛ እዚህኛው ጎጆ ቤት ያለው ሰው ወደቀ። ወጡ ከዚህ እናቶች በቃ ይላሉ። እኔ ማን እንደነገረኝ አላውቅም። ተኩስ ስለሰማሁ መሬት ላይ ለጣ 8-9 ዓመት ይሆን ምንም ነው አልነበረ የለኝማ። እንደው እግዚአብሔር ጥበብ ሲሰጥ ደግሞም አልተኮሰም። ኦልሬዲ መታው ያን ሰው እና ከዛ ማስታወሰው በቃ ተውኝ እጄን በእጃ እንዲቆርጨዋለሁ ይላል። ከመታው በኋላ ያው ጸጸቱ ነውና እኔስ እንደሱ አይነት ገጠመኞች ነበሩ። እና ግን በጣም እንትን እኮ አለው አይደል? አሁን ላይ ቆመህ ስታስበው ግን አንድ ሰው በአንተ እድሜ ያለ በጣም ብዙ ታሪኮች ያሉት በጣም ብዙ ወደ ኋላ ሊያወጋቸው የሚችሉ እውነታዎች ያሉ ሰው ስትሆን ደግሞ አሁን ላይ ቆመህ ስታየው የተለየ እንትን ይፈጥርልሃል። ገብቶሃል? አንድ ሰው ቢጠይቅህ የምትመልሰው ወይም የምታወራው ልክ ነው አለ ታሪክ ነው። እንደገና ደግሞ የሚገርምህ አሁን ላለኝም አገልግሎት መሰረት የሆነኛ ጊዜ ነው። እዛ ጊዜ ላይ የተማርኳቸው የቤተ ክህነት የዜማ ትምህርቶች አሁን ያለኝን የያሬዳዊ ቅኝት ዘመናዊና ያሬዳዊ ባህላዊ እንትን ነው። እኔ ብዙዎች እንደሚነግሩኝ ሙዚቃ ላይ ጎበዝ አይደለሁም። ከኛ እንግዲህ ቤተ እምነት ከወንጌል አማኙም ሰርክ ውጭ ያሉ ሰዎች ምናልባት የሚወዱበት አንዳንዶች ይሄኛው ይመስለኛል። ያሬዳዊ ይዘት አለው፣ ቅስስ ያሉ ዜማዎች ናቸው ምናምን። ያ መሰረቱ ከዛ እና በጣም ነው አፕሪሼት ማድረግ መልካም ነው። የገና በዓል ልዩ ስጦታ ከቴምር ሪል ስቴት 35% ልዩ ቅናሽ በአዳዲስ ሳይቶቻችን ላይ ማለትም ለኢንቨስትመንት አዋጭ ለመኖሪያ ምቹ በሆኑት በሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ዘመናዊ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5 ሚሊዮን 900 ሺህ ብር፣ ባለ 2 መኝታ በ8.5 ሚሊዮን ብር፣ ባለ 3 መኝታ በ9.4 ሚሊዮን ብር
በአጠቃላይ ክፍያ አሊያም በረጅም ጊዜ አከፋፈል ያለምንም ወለድ የሚከፍሉበትን አማራጭ አዘጋጅቶላቸዋል። በተጨማሪ በቃሊቲ ቅርብ በሆነችው ገላን ላይ የንግድ ሱቅ በ500 ሺህ ብር ቅድመ ክፍያ ብቻ ለገና ስጦታ ይዞላችሁ መጥቷል። ታዲያ የገና ስጦታ ሳያመልጦ በ0909986698 ላይ ይደውሉ። ቴምር ፕሮፐርቲስ። እስኪ ወደ እናትህ በተለይ መጽሐፍ ውስጥ በሰፊው ተጠቅሷል። ስለ ወላጅ እናትህ የሚቆጩህን እንዲሁም በቃ ከውስጥህ የማይወጣ ህመም ጥሎብህ እንዳለፈ አስፍርሃድ እዛም ላይ እና በእርግጥ አንድ ክሊፕ ላይ ወላጅ አባትህን አይተናቸዋል። እንደውም ጥያቄ ነበረኝ፣ ለምንድን ነው የተኬ እናቱንስ እንደው እንደዛ ያላረገው የሚል ጥያቄ ነበረኝ። የኋላ ላይ ስሰማ ያው በልጅነትህ እንዳረፉ ሰምቻለሁ። እስኪ እና መለስ ብለን እስኪ እናስታውሳቸው። የተከስት እናት ማን ናቸው? ቢያዝናብተው ትባላለች። በጣም ደግ እንደነበረች ሰማለሁ። ያው ብዙ አብሬ ስላላሳለፍኩ 2-3 ቢሆን ነው የመገናኘት እድሉ የነበረን። የመጨረሻውን 3ኛው ታማ ያለ ለሕክምና እዚህ መጣች። ያኔ ፋይናንሻሊ ብዙ ሴት እንዳላረኩ ምንም ራሴም። ከዛ ብሮኮኒሊክ የሚባል ስቴዲየም አካባቢ አስታውሳለሁ። እዛ ከሌላው ከአንድ ወንድሜ ጋራ ዘናት ሄድን። አይ ቲንክ የምርመራ ውጤቱ ምንም ተስፋ እንደሌለው ሐኪሙ ይረዳ ወይ ደግሞ ሲያየን ያን ኃላፊነት መውሰድ የምንችል ሕክምና ያንን አፎርድ የምናደርግ አይነት አይደለምና የታለ ትልቁ ልጃቸው ምናምን ሲባል እኔ ነበርኩኝ። አጋጣሚ በቃ ጸበልም ምንም ያሉ ቢሞክሩ ይሻላል ተስፋ የለውም ማለት አለ። ከዛ እንግዲህ ገጠር ተመለሰች። 3 ወር እንደዚህ ቆየች። ከዛ አለፈች ማለት ነው። እና ረጅም ጊዜ አንደኛ አለማደግ የቤተሰብ ጋራ እናትና ልጅ የሚለውን አለማየቴ የራሱ የሆነ ቅር የሚል ነገር አለው። እንደገና ደግሞ ማሳከም ማልችልበት ሁኔታ ላይ ታማ እንዳመለጠችኝ አይነት እሱ አይነት ሞቀሳ ምናምን ይመጣባል። እና ነገሮች የተቀየሩ። እግዚአብሔር በኑሮም ባረከኝ። ተከስተ የሚባል ስም ያለው አገልጋይ ሆንኩኝ። እና ምን አለ እዚህ ጊዜ ላይ ሆና ኖራ ቢሆን ምናምን የሚለው ይመጣባል። እና ሳገባ ታስባለህ። እናቴ አባቴ ተደጋጋሚ ይመጣል እኛ ጋር ቤት እናሳልፋለን እና እናቴም እኮ ብትኖር ምናምን የሚል ስሜት ይመጣባል። እንደሱ አይነት አሁን በዚህ ባለው ሰሜን ላይ ባለው ችግር ምክንያት እንደ ልብ አሁን ሄድ መጣ አይልም እንጂ በፊት እሱም ይመጣል። እኔም እየሄድኩኝ እጠይቃቸዋለሁ። እንደሱ አይነት ስሜቶች ይመጡብሃል በህይወት ብትኖር የሚል እና እግዚአብሔር የፈቀደው ነው የሚሆነው። ቅድም መጀመሪያም ላይ እንግዲህ ያነሳው ፓስተር አስማማው ወርቁ ይባላል። የእናቱን ገጠመኝ ከነፃነት ሞት ጋር አገናኝቶ ያ ትዝታ ስለመጣብኝ ወዲያውኑ በልቤ የመጣውን ስለ ነፃነት የጻፍኩትና እንደዚህ ለዚህ አይነት ገጠመኞች አሉ። ጌታ መልካም ነው። እንችም በልጅነት አንተ ከቤት ተመርጠህ ወደ እጣ ወጥቶብህ ወደ ቤተ ክህነት ወይ ወደ ቤተ ክርስቲያን ትምህርት ስትላክ ያው ገና ልጅም ስለሆን ከእናት ጋር ያለመለየቱ አለ ትስተዋለ። እንደው የእሳቸው ስሜት ምን ይመስል ነበር የምታስታውሰው ከሆነ በወቅቱ ያው ልጅም ስለሆንክ? አዎ መጀመሪያ ላይ አባቴ ሲወስደኝ የነበረውን ነገር እሱ ከነገረኝ ውጭ አላስታውሰው። አይ ቲንክ ልጅም ነበርኩኝ። ግን በመሃል 1-2 ጊዜ እንዳልኩ አግኝቻት ስለማቅ በተለይ አንድ ጊዜ አስታውሳለሁ። በቃ ትደባብሰኛለች፣ ፀጉሬን እየነካች ትስመኛለች እና እንደው መልሰሽ ወደሽ ልከችው ነው እንዴ ምናምን አላት። እንደው አስታውሳለሁ። እና ስፍስፍ ያለች ናት። ያንን ገጠመኝ አስታውሰዋለሁ። ያው የቆሎ ተማሪ ሆኜ ያችን የለበስኳትን ጥብቆም እንደለበስኩ ነው። ግን ስስት ታይባታለህ። በቃ ሳልጠግበው በልጅነቱ የተለየ ልጅ ምናምን የሚል ስሜት
ታይባታለህ። እነሱ ትዝታዎች አሉ። ያም ነው አንዳንዴ ስታስበው ኢግኖር ካላረከው በስተቀር የሚረብሽ የራሱ ስሜት አለው። በተለይ ደግሞ እግዚአብሔር ነገሮችን አሳክቶልህ መልካም ነገሮች ላይ ትዳር ላይ ስታገባ ብትኖር እናት ደግሞ የእናትነት የሚገባትን ነገር እንክብካቤ ማድረግ የምትችልበት ሁኔታ ቢኖር ከዛ ደግሞ ልጅ መጣ ሌዊን የመሰለ የተባረከ ልጅ እሷ ብትኖር ምናምን በቃ ብለህ የምታስባለህ የልጅ ቢያዩ ቢመለከቱ ግራጁዌት ሲያደርግ ታስባለህ በቃ በኖሮች ትላለህ እንደዚህና ያ ነው። በጣም ደግ እናት ነበረች። ደጓ እናቴ በሚልም አንድ ምዕራፍ አለ መጽሐፍ ውስጥ። አዲስ አበባ ከመጡ በኋላ ትንሽ ነፍስ ማወቁ ይኖራል መቼም። ከዛ ተለያይታችሁ የቆያችሁባቸውን ጊዜያት እንግዲህ በማሳከምም አብሮ መቆየትም ሊሆን ይችላል። ያው የማካካሱ ነገር አልነበረም። የሚገርም ከአብሮነት ውጭ በቃ ያን ያህል አቅም በቃ ሊንከባከብ የምችልበት ሁኔታ ላይ አልነበረም። ገና ወደ አገልግሎት ጅማሬ ላይ አይ ቲንክ ቁጥር 1 ካሴት ወጥቶ ይመስለኛል እዛ ሰሞን ላይ ይመስለኛል። በትክክል እንግዲህ ጊዜው ረጅም ስለሆነ ትክክለኛ ቀኑን ለመናገር ይቸግረኛል። ግን ያኔ ካሴትም ካወጣሁ በኋላ ለቤተ ክርስቲያን የሰጠሁት እና ምንም የለም። ካሴቱ በጣም ተሸጠ። ሰው ተከስተ የሚባል ዘማሪ አወቀ ምን አለ። ያው ስትታወቅ ከዛ ጋር ተያይዞ የሚመጡ ነገሮች አሉ ፋይናንሻሊ። ግን እኔ እንደሱ አልነበረም። ቢካዝ ምንም ያተረፍኩት ነገር የለም። ቤተክርስቲያን ግን ተጠቅማለች በጣም እና በጣም ደስተኛ ነኝ በዛ። ከዛ እዛ ጊዜ ላይ ለእናቴ መሆን አለመቻሌ ኮምፎርታብል የሆነ የለም ሕክምና ምንም የሚያስፈልገው ነገር እነሱ እንትኖች ይመጡብሃል። አምላክ የፈቀደው ነው የሚሆነው እና ያ ነው። መልካም ነው። ሁለተኛ እናት አገኘ ከዛ በኋላ በጣም ወዳት እንደው አመጣው የወለድህ እናቱ ቢያልፉም ያው የኋላ ኋላ ደግሞ የእናትነትን የሚተካ ሌላ እናት አገኘ። መጽሐፉም ላይ ስለሱ በብዙ እንደጻፍክ ተመልክቻለሁ። እንደው እንዴት ተገናኛችሁ? ሁለተኛ እናትስ ምን አይነት ሰው ነበሩ? የምትገርም ናት ደግሞ እሷ ወይዘሮ ራሄል ትባላለች። እንግሊዝ ሀገር ነው ያለችው። 2 ወንድሞች አሉኝ በሷ በኩል አማንና ቤኔዘር ወንድሞች የማያቸው እንደ ታላቅ ወንድም ነው እንደ ታላቅ ልጇ ነው የምታስበኝ አሁንም ድረስ። የምትገርም ናት በጣም። እሷም ጋር የተገናኘንበት ጊዜ እንደዚህ አሁን ፋይናንሻሊ ኒዶች ነበሩ እነሱ ጊዜ ላይ በቃ በጣም የምትደግፈኝ ልብስ ይሄ ዘመናዊ የሚባሉ ልብሶች የማውቀው በሷ በቃ ኮትና ሱሪ የተለያየ አይነት ጫማ ትገዛለች እንደሱና ከዛ ውጪ በኑሮም እንዳይቸግረኝ ደግ ናት። በነገር ላይ ከኔ በኋላ እኔ ያስተዋወቅኳት አገልጋዮች ሁሉ አሁን ያውቋታል በጣም ብዙዎች በእኔ ዙሪያ ያሉ አገልጋዮች በቃ ማሚ ነው የሚሏት ካላት ደግነት የተነሳና ደግ ናት በጣም። አምሶ ብለስት በጣም እሷንም ስለማግኘቴ ክፉ ቀናቶችን አልፌያለሁ። እሷንም ደግሞ እንደ እናትና እንግዲህ ደጓ እናቴ በሚል የአዲስ አበባ ደጓ እናቴ በሚል እሷም ተነስታለች መጽሐፌ ላይ። ልክ ነህ። ምን አይነት ነበረ በመካከላችሁ የነበረው የእናትና የልጅ እንደው እንደ ታላቅ ልጅ እንደ ታላቅ ወንድም? በጣም እንግዲህ እኔ አስተዳደጊ እንዳልኩ ሰው ጋርም ይሄ ቅርብ የሚል ማንነት ብዙ አልነበረኝም። ቆሎ ትምህርት ቤት ስታልፍ እንትኑን ኩምሽሽ ብለህ ነው የምታደርገው ራስ ሀሳብንም ለመግለጥ አሁን ይሻል ይሆናል እንጂ ብዙ ሪዘርቬሽን ነበረኝና ግን ሪል እሷ ምን አይነት የደግነት ጥግ ነው ያየሁባት። ጌታ በጣም ትወዳለች። ይገርምሃል እንደውም ከገንዘብ ጋር በተገናኘውን በዙሪያችን ያሉት በቃ አሁን ተከስተና ባለቤቱ ደግ ናቸው እንደዚህ ያካፍላሉ ምናምን ይላሉ። ብዙ እንደው ስለምናደርግ አይደለም ለዛ ደግ ስም አለ እና ያ የማካፈልና ገንዘብን በጣም ለገንዘብ መጠቀሚያ እንደሆነ በጣም ያስተማረችኝ እሷ ናት። ይገርምሃል
ይሄ ትንንሽ ብር እንዳይመስል ከብዳለ መጥራት ካሽ የስራ ይመጣል መኪና ውስጥ ነው የምታስቀምጠው ለሆነ አገልጋይ ይሰጣል የተሰማትን በልቦ ያለው እኔም ያው በቃ እንደ ልብ እግዚአብሔር በጣም ነገሬን ቀየረ። የተዋወቅንበት አጋጣሚ መዝሙር ቤት ነበራት እሷ ንፍታሌም መዝሙር ቤትና የመስፍን ጉቱ ቁጥር 1 እዛ መሰለኝ የታተመው ይመስለኛል እና እኔ ቁጥር 2 ልሰራ የነበረበት ገና ሀሳብ ላይ ያለሁኝ በፊት እንደዛ አይነት ትሬንድ ነበረ። መዝሙር ቤት ያላቸው አሳታሚዎች አፈላልገው ይጠይቁሃል መቼ ነው ሲዲ የምታወጣው በቃ እኔ ልስራው እንደዚህ አይነት ሽም ያለ ሲወጣም ደግሞ እንዳሆኑ አይደለም ስል ኮፒ ያረግም ሰው እንደነው ከወጣ በቃ ምድር እንደሚያጥለቀለቀው ኦሪጂናል የሚሸጠው ገንዘብ መደብ ይገኝበታል እና በዛ ነው የተዋወቅነው። 2 ቁጥርን እሷ እንድትሰራ ግን በቃ እናትና ልጅ ሆነን ቁጭ አልን ከስራው በላይ ማለት ነው። ከዛ እንዳውም ተነጋገርን የምትፈልገውን ያህል ምናምን ተባለ። እሺ ይሄን ያህል አልኩኝ። እሺ ተባለ ተሰጠኝ ገንዘቡ። ከዛ እንደገና በ3 ወር በ4 ወሩ እንደገና 50 ሺህ ብር ነው። ከዛ ወደ ጊዜ ብቻ ኦልሞስት ቁጥር 2 ካሴት የታተመበትን የሆነኝ የበላሁት ማለት ይችላል። እንደሱ አይነት በጣም ነገርካቸው የወላጅ እናትህን ታሪክ? አዎ በደንብ ታውቃለች እና ምትክ ሆናለች። እግዚአብሔር እድሜ ይስጣት። አሁንም ያው እንግሊዝ ሀገር ይኖራሉ። እዚህም ትመጣለች፣ ቢዝነስ አላት እዚህም እዛ። እና በእነዚሁ ህይወት ውስጥ ስታልፍ በተለይ ከእናትህ ማለፍ ጋር ያው መጽሐፉ ውስጥ እናቴ ደግ ነች፣ በተለይ እዛ አካባቢ ለጸበል የሚመላለሱ ሰዎችን ቤቷ ድረስ እየጋበዘች የምታስቀምጥ ደግ እናት ነበረች ብለሃል። ያው አንተ ያለፍክባቸው የህይወት መንገዶች ደግሞ አሉ። ከዛ ጋር ተያይዞ እንግዲህ ወደ ዘማሪነት ስትመጣ አያይዘህ የዘመርከው መዝሙር አልነበረም ከህይወትህ ጋር? ያለፍኩበትን ነገሮች የሚያስታውሱ ብዙ ከጌታ ውለታ ጋር በተገናኘ የዘመርኳቸው ብዙ መዝሙሮች አሉ። ግን አሁን ባልከው ልክ ምናልባት ወደፊት አስባለሁ ጌታ እንዲሰጠኝ አስበህም የምታመጣው አይደለም መዝሙር ለነገሩ። ግን በቃ የጌታን እጅ በእያንዳንዱ ነገር ስላየሁኝ ደግ ሰዎችን እግዚአብሔር በህይወቴ ውስጥ እየላከ ክፉ ቀን የምትላቸው እንደውም አንድ ወዳጄ አፖስትል ጃፒ ስለ የመላእክት አገልግሎት የሚል ትምህርት ያስተማረዋል እና መስማት ፈልጋለሁ ብዬ ልኮልኝ እየሰማሁ ነበር። እንደሱ እግዚአብሔር የሚልካቸው ሰዎች አሉ እንደ ኤንጅል ሆኑ ፋይናንሻሊ ሳፖርት ሊያደርጉ ሊሆን ይችላል በምክር በሀሳብ እና እንደሱ አይነት ሰዎች ብዙ አጋጥመውኛል። እግዚአብሔር እድሜ ጤና እንዲሰጣቸው እንዲባርካቸው ትመኛለህ፣ ትጸልያለህ። ከዛ ግን ምንጩን ደግሞ ታመሰግናለህ። በቃ አንተ ነህ ይሄን ያደረከው። እነሱ እንግዲህ ወደ ዝማሬ ይቀየራል። እኔ ግን ሲመስለኝ ይሄ አሁን ላፍታም ሳትለየኝ የሚለው ትንሽ የሚቀር ይመስለኛል። ያው የልጅነትህም ነገር እዛ ውስጥ ስላለበት እኔ እንደውም እሱን ታነሳለህ ብዬ ነበር። አዎ ላፍታ ሳትለየ በጣም ልክ ነህ። እሱ ዝማሬ እግዚአብሔር የሁል ጊዜ እንደሆነ የሚናገር ነውና ለምሳሌ አሁን በዚህ ልክ የወደዱህም ባይሆን እንደሚወዱህ እንደሚያስቡልህ የነገሩ ሰዎች እንደዛ ላይ ቀጥሉ ይችላሉ። ምናልባት አንዳንዴ አቅማተው አንተን ማገዝ በተለያየ ምክንያት ከአንተ ጎን ቢቆሙ ሪስክ የሚሆንበት ሁኔታ ይገጥማል ምናምን እነሱም ፍራቻ የሚሆን ምን ብቻ ገለል ሲሉ አጋጥሞኛል እና አጋጥሞኛል። ከዛ የተነሳ ነው። እግዚአብሔር ግን የሁል ጊዜ ነው። ከፍታም ቢሆን ዝቅታም ቢሆን በቃ እግዚአብሔር አብሮ ነው ያለው። ስላንተ ያለውን አቋም አይቀይርም። ስላንተ ያለውን ፍቅር አይቀይርም። ከዚህ ደካማ ሰው ጋር ቆምኩ ብሎ ሊተቸው የሚችል የለም። ገባ እና ከዛ የተነሳ ይሄ ዝማሬ እንግዲህ ምክንያቱ እንደውም የቤት ዘመድ አደረገው አባቱን እዛ ክሊፕ ላይ ተጠቅሟል። ወጪ ላለማውጣት አይ ነው። ምንድነው ምክንያት እሱ አባት ግን እዛ ክሊፕ ላይ ለመጠቀም? ቀደም ብዬ እንደነገርኩ
አላስታውስም። እኔ ከቤት ሲወስደኝ ወደ ገዳም በርጭ ጊዮርጊስ ይባላል ባይዞ መጀመሪያ ወሰደኝ መጽሐፌ ላይ ያለ መርጌታ ዳምጠው ይባላል ኮስተር ያሉ ነበሩ። ዜማ ትምህርት እንግዲህ መጀመሪያ ላይ ያስተማሩኝ እሳቸው ናቸው እና ሲወስደኝ የነበረውን ታሪክ አላቅም፣ ልጅነትም እድሜ የሚሆን አላቅም እና ወደ አገልግሎት መጥቼ እግዚአብሔር እንግዲህ በአገልግሎት ባርኮኝ ባለውበት ሁኔታ በጣም ኢንተረስትድ ስለሚያደርግ እንትኑ ታሪኬ ጆርኔ ብዙ ስለሆነ ለምን ዶክመንተሪ አንሰራም የሚል ሀሳብ መጣና ፓስተር ዘሪሁን የሚባል ወዳጄ ነው። እሱ ተነጋገረን፣ እሱ ሊሰራው ሄድን ገጠር ማለት ነው እና እነኝን አሁን ቅድም ያልኩ ደጀን ስፔሻሊ ረጅም ጊዜ ቆየሁበት በድቁና ደጀን ቅዱስ ጊዮርጊስ ደብር ስለነበር እዛ ማርጌቶችን ኢንተርቪው አደረገ፣ ቄሶችን እኔ በነበርኩበት ጊዜ የነበሩትን እና አላማችን ዶክመንተሪ ፊልም ለመስራት ነበር። በኋላ አጋጣሚ ሆኖ የመዝሙሮች በክሊፕ እየተሰሩ ይወጡ ነበር። ተፋ አይ ቲንክ ዳጊም ይቀድመናል፣ ቤቲ ተዘራ እንደዚህ እና አውታሩ ሰሩ። ከዛ ለምን አንተስ አትሰራም የሚል ግፊት ሲመጣ ለምን አትሞክረው? ያንን በክሊፕ ለመስራት ስናስብ አረሳው የሚለውን መዝሙር እዛ ላይ ለምን የልጅነት ታሪክ አይገባም? ከመዝሙሩ ጋር ትዝ ይለኛል ማንም አልነበረ ከጎኔ ትላንት በበረሃ ምናምን የሚለውን ከዛ ለዶክመንተሪ ከቀረጽነው ላይ ነው እንግዲህ አባቴን ታሪክ ይቺ ጣጣ የምትለውን የገባችው እዛ ላይ በዛ ምክንያት ነው። እንግዲህ አንተ የፕሮቴስታንት እምነት ተከታይ ነህ፣ እሳቸው ደግሞ ኦርቶዶክስ እምነት ተከታይ ናቸው። አይ እንደው እዚህ ላይ እኔ አላሉም ይላል ይገርማል ብለዋል። ምክንያቱም መጀመሪያው ታሪኬን እንትን ለማለት ለማስቀመጥ ነው ምናምን ብለህ ነው ስለነበር የተቀረጸው። በኋላ ቪዲዮ ላይ ከመዝሙሩ ጋር ሲያየው ኮምፎርታብል አልነበረ። ምናልባት አንዳንዴ መንገር የሚኖር ቢሆን እንደዚህ አላቅም። ሰው ለእምነቱ አንዳንዱ ሲሪየስ ስለሆነ ለምሳሌ አሁን ከዛ ጋር ተያይዞ በቤተሰብ የዘራረግ ውስጥ ወደ 3 ወንድሞች አልፈዋል ተቀራራቢ እድሜ ላይ። እሱም መጽሐፌ ላይ እንትን አለ እና ከባዕድ አምልኮ ጋር በተገናኘ ምናምን ያለ ንግርት እንዳለ ምናምን ነው እኔ በመንፈስ የምረዳው። ታሪኩም እንደዛ ነው። እኔ ተረፍኩኝ በሶስቱ መካከል የታላቅ መኳንን ጌትነት፣ ምኑዬ ጌትነት እሱ እንደውም ሊያገባ 1 ወር ምናምን ሲቀረው ነው አስታውሳለሁ። ከዛ እኔ ያን አልፎ እንደገና የኔ ታናሽ እንደዚህ አይነት ታሪክ ይሄን አሁን ስታወራ የኦርቶዶክስ አማኝ የሆኑ ፋሚሊዎች ካሉ ልክ እንደኔ ኮምፎርታብል አያደርጋቸውም ታሪኩም እንዲነሳ ማለት በዛ ቤተ እምነት ውስጥ ያለ ተከላላ እንደዚህ አይነት አማኝ ነው ወይ በባዕድ አምልኮ ውስጥ ያለ ነው ወይ ምናምን የሚል እንድምታ ይሰጣልና እሱን ለማለት አይደለም። ግን ፐርሰናሊ እኔ የወንጌል አማኝ ነኝ። ከዛ ጋር ተያይዞ ምናልባት የነበሩ ታሪኮች ተከታታይ መሆኑ የእድሜ መቀራረባቸው እና ንግርት እንደነበረ አይነት ይነሳልና እሱን ደስተኛ እንደማይሆን ይገባኛል። ፋዘርም መላው ቤተሰብ አንድ አይነት ታሪክ ስታደርግ የነሱን ሃይማኖት እያቃለልክ ወይም የጥንቆላ የምናምን እንዳልክ ይታሰባል፣ ይደመደማል። ዘመኑ በጣም ከባድ ነው። ግን ፐርሰናሊ እኔ በውስጥ የምረዳውን ከቤተሰብም የሰማሁት ታሪክ ከወላጅ እናቴ ጋር በተያያዘ የነበረውን እነሱን ታሪኮች ነው እዛ ላይ ያነሳሁትና ግን ደስተኛ እንደማይሆኑ ገምታለሁ። ሞቲቭ ግን ለማዳን ስለሆነ የእግዚአብሔርን ስራ ለመመስከር ስለሆነ ያ ብቻ ነው። በዚሁ አጋጣሚ የገና በዓል ልዩ ስጦታ ከቴምር ሪል ስቴት 35% ልዩ ቅናሽ በአዳዲስ ሳይቶቻችን ላይ ማለትም ለኢንቨስትመንት አዋጭ ለመኖሪያ ምቹ በሆኑት በሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ዘመናዊ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5 ሚሊዮን 900 ሺህ ብር፣ ባለ 2 መኝታ በ8.5 ሚሊዮን ብር፣ ባለ 3 መኝታ በ9.4 ሚሊዮን ብር
አጠቃላይ ክፍያ አሊያም በረጅም ጊዜ አከፋፈል ያለምንም ወለድ የሚከፍሉበትን አማራጭ አዘጋጅቶላቸዋል። በተጨማሪ በቃሊቲ ቅርብ በሆነችው ገላን ላይ የንግድ ሱቅ በ500 ሺህ ብር ቅድመ ክፍያ ብቻ ለገና ስጦታ ይዞላችሁ መጥቷል። ታዲያ የገና ስጦታ ሳያመልጦ በ0909986698 ላይ ይደውሉ። ቴምር ፕሮፐርቲስ። እንደው አይናፍቅህም አሁን የአካባቢ ያደግበት በተለይ በልጅነትህ? አሁን እኔ ያለኝ ያደግኩበት አካባቢ በተለይ በልጅነት የማውቃቸው ቦታዎች አሉ። አንተም የሄድክባቸው የቆሎ ተማሪም ስለሆንክ የተንቀሳቀስክባቸው እንግዲህ ቡቃያ ሊኖር ይችላል፣ ዛፍ ሊኖር ይችላል፣ ሳር ሊኖር ይችላል። አሁን ጋር ሄደህ ደግሞ አሜሪካ ህንጻ ጫካው ስትገባ ብቻም ወደ ኋላ ስትመለስ የልጅነትህን ሚሞሪ ወይም በልጅነትህ ትውስ የሚሉ ነገሮች ይኖራሉ። በጣም ነው ሚስም ማድረገው። የሚገርም ብዙ ጊዜ መኪና ስነዳ ምን እሰማለሁ መሰለህ? ይሄን ብዬው አላውቅም። ስርዓተ ቅዳሴ እሰማለሁ። በተለይ በፊት መወዳቸው አንድ አባት ትልቅ ይመስሉኛል። አሁን መዘምራን ኪነ ጥበብ እንደዚህ ይባል እኔም ደካማ እንዳላግዝ አሉ። የሚገርምህ እና በተለይ ይሄ ሞተሃልና ስለኔ ምንም ሳይኖርብህ ጥፋት ምናምን ቢል አንድ መዝሙር አላቸው። ዝማሬው ትዝ ይልሃል? ሞተሃልና ስለኔ ምንም ሳይኖርብህ ጥፋት። እንደዚህ አያጣድፉትም። በጣም እርግጥ ብለው ነው የሚሉት። ግን በቃ እንዴት እንደምወዳቸው ነገር አልችልም። እነሱን እሰማለሁ። ስርዓተ ቅዳሴ ደግሞ ሙሉ አሁን ዩቲዩብ ላይ ምንም ስላለ እና ደስ ይለኛል። ዜማው ደስ ይላል። እዛ ላይ የሚነሱ ሀሳቦች ደስ ይላሉ። በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ አሐዱ አብ ቅዱስ ብሎ መሪ ቄሱ ሲናገር ያለው አክብሮት ለፈጣሪ የሚሰጡት ፈሪሃ እግዚአብሔር። መላእክት ሁሉ ይነጠፋሉ ይባላል። መሬት ላይ ሰው አይንቀሳቀስም። ወደ ቤተክርስቲያን ጥድፍ እያለ የሚገባ የነበረ ሰው ልክ አሐዱ አብ ቅዱስ ሲል ባለበት ነው የሚቆመው ምናምን ያስታውሳሉ። እና ትዝታዎች ይመጡብሃል። ሚስ የምታደርገው የምትወደው ነገር ይኖራል። በጣም ግን እኛ ሀገር ላይ ምን አለ መሰለህ፣ እያንዳንዱ ነገር ያው ጽንፍ አይደል የምንወስደው። እና አስታውሳለሁ አሜሪካን ሀገር ከመውጣቴ በፊት የዛሬ 17 ዓመት ይሆን አንድ ቤተክርስቲያንኛው የአዳር ፕሮግራም አለ የፋሲካ አገልግዬ ከዛ አያት ነበር የምኖረው። ነዳሁኝ በዚህ ዝም ብዬ ሳልፍ በቦሌ መስመር መድኃኔዓለም ጋር ስርዓተ ቅዳሴ ሰማሁኝ። ባህል ስለሆነ ማታ ላይ እና ካፖርት አድርጌያለሁ ምናምን አቁሜ መኪናዬን ገባሁ መድኃኔዓለም ቤተክርስቲያን። ለእኔ አሁን ምንም አጥር የለኝም ማለት የምቀበለውን እቀበላለሁ፣ የማትቀበለውን ደግሞ አለመቀበል ምንም አይደለም። ከአቋምህ ጋር ከዋናው አቋምህ ጋር የሚሄደውን መሰረታዊ ነገር ጋር የሚሄደውን መቀበል አፕሪሼት ማድረግ ክፋት የለውም እንጂ በጠላትነት መተያየትም ይሄ አለመሰልጠን ነው ብዬ ነው የማስበው። ከዛ ገብቼ ጥጌን እየቆምኩ እና ሲጠቋቆሙ አየሁ ማለት አወቁኝ። ወረድ የተወሰኑ ወጣቶች ወንድም ሌላ ጣጣ ደግሞ እንዳላመጣ ብዬ ቀስብዬ ወጥቼ ሄድኩኝ። ግን አሁን እንደዛ አይነት አጥር ባይኖር ደስ አይል ሄደ። ፕሮቴስታንትን ሲያስብ አንድ አማኝ በቃ እንደ ጽዩፍ እንደ ባዕድ እንደ መጤ ምናምን የሚለው ተቀርፎ ስላሴን ነው የምናመሰግነው። ይዘመራል። በየመኪናቸው የሚሰሙትን መዝሙር በየቤታቸው ምናልባት የሚሰሙትን መዝሙር መጥተውም ደግሞ የሚያመሰግኑበት ከዛ አብሮ የሚሄደውን መሰረታዊ ነገር የሚወስዱበት ከዛም እንደዚሁ እንደሱ አይነት ነገር ቢመጣ በጣም ደስ ይላል። እና አንዳንዴ ስታከር በጣም ቆፍጣናና ትክክለኛ ቅዱስ የሆነ ሰው ትክክለኛ የበሰለ ክርስቲያን ብሎ የሚያስበዋል። እሱም በጣም አፕሪሼት አላደረግም። ሳቢያን ተደዛ ነው። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝማሬዎች አሉ፣ የፕሮቴስታንት ዝማሬዎች አሉ። አንተ ሁለቱንም ከሚሰሙት የኦርቶዶክስ አሁን ከቅዳሴ ውጭ ነው? አዎ መዝሙር አሁን ለምሳሌ ሰሞኑን ተገናኝተን ነበረ። ትዝታው ቀሲስ ትዝታው
በጣም ከምወዳቸው ዘማሪዎች አንዱ እሱ ነው። ኦርቶዶክስ ውስጥ እያለ ምስጋና ነው ስራዬ በዘመኔ በእድሜ ያውን በቃ በጣም ስንት ጊዜ ያስነባይ መዝሙር መሰለ እግዚአብሔርን ያመሰገንኩበት ነግሬዋለሁ ለሱ። አዘሴም ታይም እሱም ደግሞ እኔን የሚወድ ሆኖ ሲገኝ ደግሞ አስበው በቃ ሊያገኙ የሚፈልጉ ምናምን ሆነው ሳይለወጡ ነው በእርግጥ የምንተዋወቀው። እነሱ ከሴቶች አሁን የዘርፌን አለመውደድ ትችላለህ? የምትገርም እኮ ልጅ ናት፣ ያላት ኢነርጂ፣ ያላት የድምፅ ከለር። ከዛ ደግሞ አሉ ምርጥ ነሽ የሚሏት በአካል በስጋ አይቻት አላውቅም፣ ምርጥ ነሽ የምትገርም ናት እሷ ራሱ። አሉ ብዙ ዘማሪዎች እነ ይልማም ይነሳሉ። አሁን ይልማ ሲባል ትዝ ይለኛል እንደሱና አሁን ይህን ራሱ ፖዚቲቭ ነገር ስትናገር ልትቀይጥ ይመስለዋል። ምንድነው ዳርዳር የሚለው ወደ ኦርቶዶክስ እኛ ምንም አረጀን እኮ በአገልግሎት ሚዲያ ሳይኖር ሰው ውስጥ ገብተናል። ገባ ሀሳቢ አሁን ትላንት ቲክቶክ መጥቶ የተወሰኑ ፎሎወርስ ያገኘ ሰው ሁሉን ነገር ከዛ ጋር ነው የሚያገናኝ። ፎሎወርስ ለማግኘት፣ ተቀባይነት ለማግኘት፣ ተከታይ ለማግኘት ምናምን። እኛ ያለ ፌስቡክ ያለ ሳይመጣ በፊት ብዙ አገለገለንና አሁን ሰው ተከተለ አልተከተለ፣ ሰው ተቀበለ አልተቀበለ ያረጀነውን ነገር በጣም እኔ እንዳውም የምታወቀው እኮ እውነት ለመናገር ጓደኞቼ ምናምን ብትጠይቅ በጣም ቅልል ያለ አኗኗር ነው። ትንሹም ጋር አለው ትልቁም ጋር አለው ሁሉ ጋር ይሄ ታዋቂ ነኝ የሚለው እንትን እንደማያረግብኝ ታውቃለህ። ክሮስ አያረግብኝ። ከበርካታ አርቲስቶች ጋር ቅርርብ እንዳለህም አውቃለሁ። እኔ ብዙ ወዳጆች አሉ። ቅድም አሁን ያነሳናት የምንወዳት እህታችን አሉ ብዙዎቹ እና በፊት ጀምሮ የነበረኝ አቋም ነው። አሁን አንዱ ይቸገረኝ የነበረው ለሻይ ስትገናኝ ለምሳሌ እነዚህ አሁን ቅድም ያልካቸው አርቲስቶች ምናምን ድንግር ይላል ሰው በዛኛው ጽንፍ እነሱን ያውቃል። እኔ ደግሞ አንድ ዘማሪ ምናምን እንዴት ተገናኙ። ግን ይገርማል። በጣም የምኮራበት ነገር ቀመር የለኝም እኔ ማለት ምንም ታዋቂም ስለሆነ ትወዳለህ እኮ ቅድም እንዳልኩ ውስጣችንም አርት ስላለ የሚያገናኝ ነገር ያገናኛል። እምነት ላይ ስትመጣ ደግሞ ሲሪየስ ጥያቄ ካለባቸው ትመልሳለህ። የራስ ከመንገድ እምነት በደንብ ከዛ አንዳንዶቹ በቆይታ የተለወጡ አሉ እና በጣም ትርፋማ ነኝ እኔ ያንን መንገድ በመምረጤ እንደ ኪሳራ አልቆጥረው። አሁን አንዳንዱ ምን አስቦ ነው ለምን ቢልም ያልገባው እስኪገባው ግን በቃ አሁን ወስኛለሁ ጌታ መቀበል ፈልጋለሁ ያሉኝ ብዙ አሉ። ይሄ በአርት ዙሪያ ላይ ብቻ ያሉ ሳይሆን ሌላም ቢዝነስ ውስጥ ያሉ ሙስሊም የሆነ ሰው ለምሳሌ በቃ በጣም እግዚአብሔርን አመሰግናለሁ። ጸጋው ነው እንደዛ የሚያደርገው። አይ ቲንክ ሲምፕሊሲቲ ስትመርጥ ቀለል ስትል የራሳቸው የሆነ ኢሜጅ ፈጥረው የሚያጣጥሉ ይኖራሉ። ግን ምሳሌ ማድረግ ያለብህ ኢየሱስን ከዛ ደግሞ የምታረግበት ሞቲቭ ታሜ ጋር ስቀራረብ ታሜ ጋር ስሆን ስለሱ ፖዚቲቭ ነገር ስናገር ኢንቴንሽን ምንድን አላማ ምን ጌን ለማድረግ ነው። በዚህ ስም ላይ አሁን ምን ይጨምራል ተሸከመው ማትለው ከዛ የጎጃም በረንዳ መንገድ ላይ ተኛ የነበረ ልጅ ፌርማታ ላይ ያድር የነበረ ልጅ በእያንዳንዱ ቀን የዕለት ጉርሱን ከሰዎች ይጠብቅ የነበረ ልጅ ወጥቶ ደግሞ አገልጋይ ተብሎ ስም አግኝቶ በሰዎች የሚወደድ አይነት ሰው ሲሆን እግዚአብሔር ክብር እየሰጠህ ያን እያስታወስክ በዛ ዝቅታ መኖር መልካም እሱን ስንቅ አድርገህ እንጂ ታዋቂ ነው ምን ያው ትራቭል ሳደርግ ኤርፖርት ውስጥ አሉ እንዳጋጣሚ ሆኖ ውጭ ሀገር ላይ የሚኖሩ የዲያስፖራ ኢትዮጵያውያን ኤርትራውያን ዘመዶቻችን ኤርፖርት ውስጥ ብዙ ይሰራሉ። ታክሲ ብትሄድ ታክሲ ላይ ይሰራሉ። ኡበር እንደዚህ ሆቴሎች ብትል በብዛት እና በቃ በጣም ሲምፕል ሆኜ ነው የምኖረው። ሲመጡ የሚያውቁ ከሆነ ሀግ አድርገህ ሰላም ብለህ እና ምንድነው የመታወቁ ራሱ የመወደዱ ምንጩ እግዚአብሔር ስለሆነ የምትኮራራበት የምታከትበት መሆን የለበትም። በተለይ የቀደም ሲል ያነሳ ነው ስለ ህይወትህ ብዙ ነገር ይገልጻል ያልከው የላፍታም ሳትለየኝ የሚለው መዝሙር በርካቶችም በተለይ የወንጌል አማኞች
በጣም ከሚወዷቸው መዝሙሮች አንደኛው ስለሆነ ትንሽ ፍሬዝ ብትልልን እስቲ እዚህ ጋር። በደስታ በጣም ወደው መዝሙር ነው። ላፍታም ሳትለየኝ በድካም ሆነ በብርታት ስንት ጊዜ ረዳኸኝ ባሳለፍኳቸው ዓመታት ልቤን ኩራት አለው ዘንድሮም ተመካብህ የማትለዋወጥ የሕይወቴ ዋስትና ነህ የሁሌ ነህ የሁሌ አምላኬ ነህ የሁሌ አፍቃሪ ወረት የለብህ ውዴ ልበል እንዳመሌ ይላል። በጣም ወደ መዝሙር ነው። በርካቶች በተለይ በቲክቶክም ላይ ይወዱታል በጣም። በነገር ላይ እንዳልክ አሁን በጣም የሚወደው መዝሙሩ ነው ይነግረኛል። ሁሌ ሰዎች ከሚፈጥሩት እሳት ባሻገር በሰዎች መካከል ያው ወዳጅነት ቅርርብ አይጠፋምና እሱም ብሎ ማለፍ ልክ ነው። እንደውም መገጣጠሙ ገርሞኛል። ገጣሚ ከዚህ ትኩሳት ጋር አነሳው እንጂ ኢንተርቪው ቀጠሮ የያዝነው ከመምጣቴ በፊት ነው። እውነት ነው። ግን መነሳቱም ደግሞ ጥሩ ነው። ለምን ቅን የሆኑ ልቦች ስላሉ መረዳት ስላለባቸው የሚወዱን የሚያከብሩን እንደው እንዲህ ባይል እንደዛ ባይል የሚል ስሜት ከቅንነት ለሚኖራቸው ኢንቴንሽኑ ቅድም መግቢያው ላይ ያለው ነው። ከእናቴ ጋር በተገናኘ በነበረኝ ትዝታ ፓስተር ወንድማችን የተናገረውን ሳይ ከዛ ጋር ተያይዞ ነው። መጥፎ ነገር አይደለም። በደንብ ብታዩት የሚጠቅም ነው። ባላንስ የሚያደርግ ነው። ሰው መሆንን የሚጠይቅ ነው። አንድ ወዳጄ ዮናታን አክሊሉ ቅድም ስታነሳልኝ ነበር። እንደውም ምን ይላል? እኔ በጣም ናቹራል ነኝ ይላል። ከአበባ እንኳን የምወደው በቃ ደንበኛውን ነው። አርቲፊሻል አበባ ብዙ አልወድም ይላል። ልክ ነው። እኔም አይ ቲንክ እንደዚህ አይነት ስሜት አለኝ። ልክ ሳዝን ሀዘኔን ማንጸባረቅ፣ ደስ ሲልም ልክ እንደዛ ደግሞ ከሚያዝኑት ጋር ማዘን፣ ከሚደሰቱት ጋር እንደሱ አይነት ልብ በዛ ኢንቴንሽን ነው። ምላሽ ተደርጎ የታሰበበት የወንድማችን የሚገርም አልሰማሁትም ሁሉ ከዛ ፊት ምን እንዳለ ነው። በቃ እኔ መነሻዬ የወንድማችን የፓስተር አስማማው ወርቁ እንትን ነው እና ዊችስ ጉድ ባላንስ ያደረገ ነው ያደረኩት። በቅንነት እንደሚሰሙን ይሄን ለማስተላለፍ ነው። ደግሞ አንዳንዶች ይቅርታ መጠየቅ አለበት ምን የሚል አሉ። ጭራሽ እንደዛ ተመልክቻለሁ። ይቅርታማ ምን በይቅርታማ ከኔ ሊማሩ ይገባል። ምንም ችግር የለብኝ እውነት ለመናገር ብዙ ጆርኒ ስላለን እንዳልከው በህይወቴ ውስጥ ሰው መሆንን ስለምፈልግ ችግር እንኳን በገጠመ ጊዜ ላይ አስታውሳለሁ። አይ በቃ ከአገልግሎት ማቆም አለብኝ ብዬ ያልኩበት ሲዝን አለ። የሚገርም እና ኦፊሻል እንዲሆን በይቅርታ እንትን እንድል ሳወራ አንዳንድ ተለቅ ያሉ ሰዎችም ተው ግድ የለህም የወንጌል አማኙ በቃ ወደቀ ሲባል ተሰበረ ነው፣ ተሰበረ ሲባል ሞተ ነው። አገልግሎት ወደፊት የምታስብ ከሆነ እንደው ይሄ ይቅርታ እንትን አካሄድ ልክ አይመስለንም ያሉ ሰዎች ነበሩ። ይገርማል። አይትስ ኦኬ እኔ እግዚአብሔር ነው ጆሮ የሚሰጠው፣ እግዚአብሔር ነው መድረክ የሚሰጠው። ሰሚ ባጣ እንኳን ለምወደው ጌታ ለሚወደ ጌታ በልቤ እቀኝለታለሁ ምናምን አልኩኝ። ያንን ከልቤ ነው የምልህ። እኔ አሁን አገልግሎት እግዚአብሔር እስከሰጠህ ድረስ የምትከተለው እንጂ በፍላጎት የሚመጣ አይደለም። እና እሱ ስሜት ደግሞ ገና አገልግሎት ስጀምር ጀምሮ ነበር። በጣም በቃ አገልግሎትን ይሄ በጉጉት በእንትን እንደሚይዙት አይደለሁም። አሁንም የምወቀሰው ብዙ የተጋበዝኩበት ቦታ ባለመገኘት ነው። ማለት ብችል ሁሉ ጋር በደርስ ደስ ይለኛል። ማልይዘው ይበልጣል ከጊዜም እንትን ማለት ነው። እና አስታውሳለሁ ቁጥር 1 ካሴት ከማውጣት በፊት ትንሿ ስቴዲየም ከኳይሮች ጋር ዘመርኩና ለብቻዬ ደግሞ ሶሎ እንድዘምር በጣም ግፊት ያደረጉብኝ ነበር የቸርች መሪዎች። በቃ እንደወጣ ጸጋዬ ስለሚያውቁ ነው እነሱ ውስጥ ያለውን ነገርና እኔ እንዴት በቃ በስንት ትግል እንደወጣው ይነግራቸው። ይሄ መድረክ የሚወድ አይነት አይደለም። እግዚአብሔር ነው የሰጠኝ እሱን። ስለዚህ ለሆነ ነገር ብዬ የማደርገው የምቀይረው ነገር የለም። በዛ ኢንቴንሽን ያስቡ። በቃ ለሰው የሚጠቅም ከመሰለኝ ሚዲያ አለን። ጥሩነቱ የራሳችን ወዳጆቻችን የሚከተሉን ሰዎች አድሬስ የምናደርግበት አለና ሀዘናችን
የሚገልጥበት ደስታችን የሚገልጥበት አለ እና ነገር የምታንሸዋርሩ እና የምታቀሳስሩ ሰላም ለእናንተ ይሁን። ብዙ አሁን ያልካቸው መንገዶች ምናልባት ትዝ ይለኛል ከሚለው ዝማሬ ጋር መዝሙር ጋር ሊገናኙ ይችላሉ። እዚች ጋር ደግሞ ትንሽ ትዝ ይለኛል የምትለው ምትልልኝ በጣም ወደ መዝሙር ነው። ትዝ ይለኛል ብዙ ሚስጥር አለው ውስጡና እንዳረሳ እግዚአብሔር ያደረገልኝ በጎነት ሁሉ ጊዜ የሚያስታውሰኝ መዝሙር ነው። በዚህ አጋጣሚ በህይወት አሁን የሌለ በጣም ታዋቂ የሆነው ዘፋኝ በኋላ አገልጋይ የነበረው ሙሉቀን መለሰ አንድ ጊዜ ቨርጂኒያ አንድ ቤት ውስጥ የቤት ፕሮግራም ነበርና እዛ ዘመርኩ። ያቤጽ የሚባል ጓደኛ ያለ ኪቦርድ ተጫዋች እሱ የሚታወቅ ልጅ ነው። ዘምረን ጨርሰን ከዛ መልእክት አለኝ ምናምን አለ ጋሽ ሙሉቀን ለኔ ማለት ነው። ለካ በደንብ በስፋት ያገለግላል። በስልክም ከዓለም ዙሪያ እየደወሉለት መልእክት ይናገራል፣ ይጸልያል። ሞሮኔ ከድምፃዊነቱ ጋር ስለነበር ማቀው ዘማሪ ከዛ በመዝሙሩ ነው ማቀው የነበረው። ከዛ ምን አለኝ መልእክት ሲነግረኝ በየአደባባዩ በየጓዳው በየሰው ቤት ባለውለታዬ እያልክ እንደዘመርክልኝ ውለታ ተደርጎላቸው የረሱ ሰዎችን ስለምታስታውስልኝ አንተም ለኔ ባለውለታ ነህ ይልሃል አለኝ። እንዴ ደነገጥኩ በጊዜው። የመልእክቱ አቀራረብ ነው ለእግዚአብሔር ባለውለታ እንዴት ነው የምትሆነው እንግዲህ ማለት ነው። ግን ስታየው አንዳንድ ሰዎች ለምሳሌ እንደዚህ የሚል መዝሙር የምስጋና የውለታ የምስጋና በዛ የሚል አይነት ሐሳብ ያላቸው አሉ። በተወሰነ ስኬታቸው ላይ የነሱ እጅ እንዳለበት ፕራይድ ምን ይመጣል ከዛ ጋር ተያይዞና አንዳንድ ይወቀሳሉ። ግን እኔ ለእያንዳንዱ ነገሬ ለስኬቴ አለ የለምለው መልካም ነገር ሁሉ ምንጩ እግዚአብሔርና እግዚአብሔር ብቻ ወደ ላይ ነው እና ያንን የሚያስታውስ ነው መዝሙሩ። ትዝ ይለኛል ማንም አልነበረ ከጎኔ ትላንት በበረሃ ትዝ ይለኛል አንተነ ኃይሌን ያደስክልኝ ሆነ የሕይወት ውሃ ትዝ ይለኛል የዛሬውን አይተህ ልጅ ሳለው ለክፉ እንዳልተውከኝ ትዝ ይለኛል አዎን አልረሳውም ጌታዬ ክብር ያከበርከኝ አልረሳውም 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 ያደረክልኝን ሳስበው ከቁጥር በላይ ነው። ለእኔ የሆንከውን ሳስበው ከቁጥር በላይ ነው። 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 የሚገርመው ምንም እኮ ነው ልዩነት የሌለው ከካሴቱ ጋር ድምጻችን በቃ ያኔ በደንብ ተገርቷል። በደንብ አቀጥቅጠው ነው እድሜ ስጣቸው እነ መርጌታ ይርሳው የዜማ ትምህርት ያስተማሩ የቆሎ ትምህርት ቤቷ ሰርታለች። ሰርቷል። ወደ ሶስተኛዋ እናት እስኪ ደግሞ እነቅነ ያው እንግዲህ ከእናቶች ቀጥሎ ሚስቶች በጣም እንዴት ተዋውቃችሁ? እስኪ ከዛ ጀምርና ጋር ደግሞ እስኪ ስለ ሶስተኛ እናት። እሺ እሷም በጣም የተባረከች ናት። የሚገርምህ የምስራች አፈወርቅ ትባላለች። በአጭሩ ኤሚ በሚል ነው ቤተሰብ የሚጠራት። ኤሚ ያልክ ነው አንተ። ጥሩ የጸሎት ሴት ናት። ጌታን የምትወድ ናት። ጌታን የምትፈራ። ትውውቃችን አርሲ ነገሌ አንድ ኮንፈረንስ ነበር። ፓስተር ዳንኤል አለማየሁ ይባላል ያዘጋጀው።
የምንወደው የመጀመሪያ ፓስተራችን ነው፣ የናዝሬት ተሐድሶ እንቅስቃሴ መስራች እና እሱ ጋር እንደ ፋሚሊ ቤተሰብ ናቸው እና ለምን አብረሽን ያን ኮንፈረንስ አትካፈይም ይላታል። ነፃ ስለነበረች አጋጣሚ እሺ ትላለች። እንደሱ ከሆነ በቃ ተከስተን የምትወጁን ዘማሪ ከአዲስ አበባ ይዘሽው ናዝሬት ትመጡና ከናዝሬት ተያይዘን እንሄዳለን ይላታል። በዛ መሰረት እንግዲህ ስልኬን ሰጥቷት ደወለች። ተዋወቅን። የመጀመሪያ ትውውቃችን እሱ ነው እና ሳያት በጣም ሽቁጥቁጥ ናት። እዛም ኮንፈረንስ ላይ በነበረን ጊዜ አብረን አሳለፈን። ከዛ ተመለስን። አለቀ ፕሮግራሙ አልቆ ተመለስን። አመት እንደዚህ ይሆናል አልተገናኘንም ይመስለኛል። በቃ ቢያን ተለያይታችሁ ተለያያችሁ። ፕሮግራም ላይ ያሳለፍን። እሷም አገልግሎቷን ጨረሰች። ራይድ ሰጥታናለች። መኪና ነበራት። ከዛ ግን ከአመት በኋላ እንደገና የምንገናኝበት መንገድ ተፈጠረ። እንግዲህ በቃ ስንል ወደ ትዳር ውስጥ ገባን ማለት ነው። ስለዚህ በድምፅ ሰርቀህ እንደዛ ሆነ። እንግዲህ ምን ያህል አመት ሆናችሁ አሁን? አሁን 21 ዋው 21 አመት 10 አመት አዎ ተከበረ። አኒቨርሰሪ 20 አመት። የሚገርም ማክበር አለብን እንደው በደንብ ሰፋ አድርገን። እንደምታየው አገልግሎት ላይ ብዙ ወጣለሁኝ። በሱም ምክንያት አልተገጣጠመም። እንደገና ደግሞ እንትን ነኝ ያው ያደኩበት ቅኝት ሮማንስ ብዙ አይደለም። ብዙ እንዴት እንዳገባችኝ ራሱ እግዚአብሔር ይወቅ። ጎበዝ ናቸው ብዙ ሰዎች፣ ብዙ አገልጋዮች። እኔ የለኝም፣ በጣም የለኝም። ቢኖረኝ ግን ጥሩ ነው። እንደ እንክብካቤ አበባ ይዞ መሄድ በፍጹም በቃ በህይወቴ አድርጌ የማላውቀው ነገር እሱ ነው። እና ያ ግን ያው እንትን ናት መንፈሳዊ ስለሆነች ሞር በቃ ብዙ የማይጠብቁ ሲሆኑ ኮምፎርታብል ያደርጋል። እና ግን እንደዚህ ያልሆነም ውሃ ቀጠነ የሚል አይነት ቢሆን ይረብሻል። የእኔም ያደግኩበት አስተዳደጊ እንግዲህ በዛ መስመር ያንን እያየ ካላደግ አይመጣልም። ውስጥ ከሌላ ደግሞ ለሆነ ጊዜ ላድርገው ተፈጠረብን አሰልች ይሆናል። ደስ ይሆናል። ይገርማል። መቼም ያው እንደ መንፈሳዊ ሰው እንደ ዘማሪም ብዙ ፈተናዎች ይኖራሉ በህይወቱ ውስጥ። ደግሞ ያው ሚስቶች ሶስተኛ እናት የሚባሉት እነዚህ ነገሮች አቻችለው ያንተ መንፈሳዊ አገልግሎት የሚሆን ሌላ ተግባራትህ እንቅፋት እንዳይገጥመው በማድረግ የራሳቸው ሚና አላቸውና ያንተ ባለቤት በአገልግሎት ሊሆን ይችላል፣ በእንቅስቃሴ በአጠቃላይ እንግዲህ ተከስተ ሆኖ እንዲቆም ያደረገችው ሚናም ይኖራል። ኦፍኮርስ በጣም እንኳን ቅርብ ሆነ እምልህ ህይወትን ተጋርተህ ይቅርና በርቀትም የምጠቅሳቸው ሰዎች አሉ። በክፉም በደግም በቃ አብረው የሚቆሙ ሰዎች አሉ እና እሷ ደግሞ እምልህ በከፍታም በዝቅታም አብራ ነው ያለችው። አንዳንድ የገጠሙን ቻለንጆች ላይ እግዚአብሔርን ታምና አብራ መቆሟ ብዙ ማዕበል ብዙ ወጀብ አልፈናል እና ለሱ እውነት ልትመሰገን ይገባታል። በጣም መልካም ሴት ናት። ጸልያለች። በጣም ለአገልግሎቴም እንደምጸልይ አውቃለሁ እና ጥሩ ነው። እንደሱ አይነት ደግሞ ሲሆን አጥር ይሆናል፣ ከብዙ ነገርም ይጠብቃል። እግዚአብሔር ይባርካት። በዚህ አጋጣሚ ጎሽ አሜን። የልጆችስ የምናምን ሁኔታ? አንድ ልጅ ነው ያለ ሌዋዊ። እሱም የራሱ ታሪክ አለው። እግዚአብሔር ፈቃድ ነው የሆነው። በእርግጥ እኔም ደግሞ እንደ አንድ ወንድ ልጅ ቢኖረኝ የሚል ምኞት ነበረኝ። እግዚአብሔር ያው እሱን አሳክቶልናል። የተባረከ ልጅ ነው። እግዚአብሔር የሚወድ እግዚአብሔር የሚፈራ አሁን ይገርማል። መጽሐፍ ቅዱስ ትምህርት ቤት ነው ያለው እና ባይብል ነው የሚያጠነው እና እንደውም አንድ አገልጋይ ምን አለኝ፣ ወትሮስ ሌዊ ብለው ምን ሊሆን ይችላል ከዚህ በላይ ሌዊ እና ካህን ነው። ወደፊት በጣም ጌታን የሚያገለግል ይሆናል ብዬ አምናለሁ። ድምፅ ወረሰ ይሆን ካንተ? ብዙ አይደለም። እንደውም ከኔ መዝሙር ይልቅ የበረከት ተስፋ አድናቂ ነው። በረከትን በቃ በፍቅር ነው የሚወደው።
ጠዋት ላይ ይነሳል። ስልኩ ላይ መዝሙሮች ይከፍታል። እንግሊዘኛ መዝሙሮች አብዛኛው፣ አማርኛ ከከፈተ በረከት እና የዲቮሽን ታይም የራሱ አሉ። ሻወር ሲገባም እየሰማ ነው። መጥቶ ተንበርክኮ ጸልዮ ይዘምራል። ግን ምንም ይሄ ያሬዳዊውን ቃና ብዙም የለውም፣ የኔ የለውም። አጠቃላይ ያንተ ምንጩ ስለሚታወቅ ነው ያ ይመስለኛል። ከዘማሪ በጣም በረከትን በፊት ኤፍሬም አለሙና ቃልአብ ገና ልካፍ የፈታ ሰሞን ላይ የነሱ መዝሙር በቪዲዮም እየወጣ ስለነበረ በቃ የነሱን በጣም ይወድ ነበረ። ከዛ አሜሪካ ከሄደ በኋላ ያው እንትኑም ይቀየራል ቅኝቱ እና ምላሱም ይቀየራል። ኮንሰርት ይላል። የቤኪ ግን ይመቸዋል። ከአገልጋይ ደግሞ አሁን ብዙ አገልጋዮች አሜሪካ ሲመጡ ያው ወዳጆች ስለሆኑ ሚት አድርጓቸዋል በአካል ቢሾፕ ዳዊት ምናምን ኦፍ ኮርስ ከልጅነቱ ጀምሮ ቤተሰብ እንደ አጎቴ ምናምን ነው የሚለው። እሱም እንደ ልጅ ነው የሚያየው። ግን አገልግሎቱን አይቶ በአገልግሎት የወደደው በጣም ማግኘት የሚፈልገው ፕሮፌት ታምራት ነው። ታምራት ታረቀ ሲጂ ቸርቻቸው ላይ እንደውም ቅዳሜ ዕለት ሳገለግል ስናገር ነበር እና አብረን እኮ ነበርን ከፕሮፌት ታምራት ጋር ቸርች አገለገልኩ ምናምን ስለው አሹ ሲሪየስ ብሎ በጣም ተደሰተ። ያገኘው የሚፈልገው ያው መጥቶ አያውቅም፣ አይቶ አያውቅም። እዚህ አላየውም፣ እሱ ነው በአካልም አላገኘውም። አገሩን ነው የምልህ። መጥቶ ያውቃል። ወደ ጎጃም ስኮራናልም ሄዷል በልጅነቱ። ይገርማል። አሜሪካ ከመውጣታችን በፊት ወስጀዋለሁ። ብዙ ግን ጥሩ ትዝታ አልነበረው። ማመመው ይገርም። ልክ የገባን ቀን በማናውቀው ሁኔታ በጣም ታመመ። ስለዚህ የእረፍት ጊዜያችን አቋርጠን ለሕክምና መመለስ ነበረብን እና ጥሩ ገጠመኝ አልነበረው። ራሴን ነው የሚለው። ምን የምናውቀው ነገር ልንጸልይለት ሞከርን። እያየ ነው በቃ ጥውልግ አለ። 4 ዓመቱ ምናምን ላይ ነው። በቃ በአንድ አይን አይቀለድም ብለን እነ ፋዘርን ምናምን ይቅርታ ጠይቀን ተመለሰ። ከዛ በኋላ አልሄድም። መልካም እንግዲህ ስተኬ እስኪ ወደ ዝማሬዎች ደግሞ ያው ንግባ እስኪ። ያው አንተ በብዙ በርካታ ዝማሬዎች ነው የምታወቀው ከድሮ ጀምሮ በብዛት ምንም እንኳ የወንጌል አማኞች ቢሰሟቸው እንግዲህ ከዛ እምነት ውጭ ያሉ አንዳንድ ሰዎችም መዝሙሮችን ያደምጧቸዋል። ምክንያቱም ምናልባት ቅድም ያልከው ከዜማ ጋር ተያይዞ ያለ ነገር ሊሆን ይችላል። እንደ ሮል ሞዴል ማን ነው ለአንተ በዝማሬ ረገድ? ዝማሬ ላይ ብዙ አሉ የምጠቅሳቸው ከኛ ቀደም ያሉት። በዋነኝነት ግን ሁል ጊዜ እንደምለው ተስፋዬ ጫላን ከመለወጤም በፊት ሰማ ወደው ነበረ። ቅላጼው ደስ ይለኛል፣ የግጥም ፍሰቱ ደስ ይለኛል፣ ዜማዎቹ እንደዛ እነ ቤቲ ወልዴ፣ እነ ሊሊ፣ ዳንኤል አምደ ሚካኤል፣ አጉ ቀደም ያሉት እነሱ እንግዲህ የየራሳቸው ተጽዕኖ የየራሳቸው አስተዋጽኦ አላቸው። ከዛ እኔም ወደ አገልግሎት ከመጣሁ በኋላ ደግሞ በእኔም ዘመን የተነሱ ከአንዱ የዜማ ቅኝቱን ትወዳለህ፣ የግጥም ፍሰቱን ከአንዱ እንደዚህ አለና ብዙም ወዳቸው አገልጋዮች አሉ። ሁሉም አስተዋጽኦ አላቸው። መቼም መጀመሪያ ዝማሬ ሲጀምር በራስህ አልጀመርክም። ከዛ ከቀደሙ የተስፋዬ ጫላ በአማረ ቅኔ አሁንም ድረስ በጣም ታስታውሳለህ? አዎ በጣም ወዳቸው መዝሙሮች አሉት። እስኪ የምታስታውሰው ያህል። በዘመን በዓመታት መሃል የሚገዳደረው የታል? ብቻውን ንቅ የሰራ የሚኖር እንደተፈራ ለእኛም ይሄው ሞገስ ሆነን ባህሩን ከፍሎ አሻገረን። ችግራችንን ረሳ ነው በኢየሱስ ስንቱን አለፍ ነው። ክብር ለሆነን ጌታ፣ ሞገስ ለሆነን ጌታ፣ ብርታት ለሆነን ጌታ፣ በድካማችን ፈንታ ክንዶን በዘመናችን በዓይናችን አይተነዋል። መልካም እረኛ ኢየሱስ እስከ ዛሬ ረድቶናል። ስንቱን ተሻገርን አለፍን በምስጋና እያልን፣ ስንቱ እስከ እግራችን ወደቀ በኢየሱስ እየደቀቀ። ዘመን ሲያልፍ ዘመን ሲተካ ፍሬያችን አብቦ ፈካ። የረገጥነውን ወረስን ዕለት ከዕለት አማረብን።
ኢየሱስ ጌታ ነው። የሚገርምህ ብዙ ከነቁጥሩ ማቃቸው መዝሙሮች የሱን ነው አሁንም ድረስ እና ብዙ ዘመራለሁ። ያኔ እንዳልኩም ወዳቸው ብዙ ዘማሪዎች አሉ። አንድ ግን በደንብ ተጽዕኖ የፈጠረብህ ካልከኝ ተስፋ እንግዲህ እኛ ድሮ የሚገርም ጋዜጠኛ ሆነን እስከተቀጠርን በኋላ አሁን በሬዲዮ ወይ በቴሌቪዥን የሆነ ዜና ታነባለህ ወይ የሆነ ጽሁፍ ታቀርባለህ። ያ የሰራው ስራ አየር ላይ ስትሰማው የሚሰማህ በቃ የመጀመሪያ ሰዓት የሚሰማ ስሜት አለ። እንግዲህ አንተም እንደ ዝማሬ ወይም እንደ ዘማሪ የመጀመሪያ መዝሙርህ ወጥቶ ታትሞ ስትሰማው የተሰማህ ስሜት ምን ይመስል ነበር? በጣም ደስ ይል ነበር። የትኛው መዝሙር ነበር? ሕያውን ከሙታን መካከል ቁጥር 1 በጣም የሚወደድ መዝሙር ነው። ያኔ ማደሪያም የለኝም። በጣም ዩኒክ የሚያደርገው ይሄ ነው። ማደሪያ የለኝም። ለቸርችን የሰጠነው ቤተክርስቲያን ተገለገለችበት። በጣም ደስተኛ ነኝ እና አንዳንዴ የምቀርባቸው ሰዎች ቤት እየሄድኩ አድራለሁ። አንዳንዴ ደግሞ ቸርች ነው የምናድረው። በጣም የሚገርም ፍቅር ነበር በመካከላችን እና ካሴቱ ወጥቶ አንድ ቀን በጣም ለመስማት ከመጓጓት የተነሳ የት ልስማ እና ማድርበት ቤት አንድ ወንድም የመንግስት ስራ ምናምን ነበር ወሰለኝ የሚሰራው ያኔ። ከዛ ደክሞት ነው ስራ ውሎ የመጣው መተኛት አለበት ምናምን። እኔ ሳልሆነ የምተኛው እና በካሴት ነው ያኔ ስሰማ እየሰማሁኝ እኔ በደስታ ነው የምሰማው። እሱን ግን ባዘር አድርጎት አልገባ ስራ ደክሞት እና መጋረጃ ነች አስታውሳለሁ። ላጣ አድርጎ እንደዚህ ወንድሜ ተከስተ እንደው ደክሞኝ ነው የመጣሁትና መተኛት ስለረበሽ ትንሽ ትቀንሰዋለኝ። ሽምቅቅ አልኩኝ። አንደኛ ሰው ቤት ነው ያለው። የሰው ቤት ነው። እንዴት ረበሽኩት። በዛ ላይ ደግሞ የራስህን እየሰማ ጉጉት ነው ደግሞ። በጉጉት የራስህን የሌላ ሰው እየሰማ ቢሆን የተሰው የገባ ከዛ ስቲል እንትኑን እየው እንደዚህ ቴፑን እየሰማ ኦልሞስት ነጋ ማለት ይችላል። እነሱን እንዳይረብሻቸው ቀነስ ነገር አድርጌው የሰማው እሱ ደስታ ነበር። ከዛ ግን ጎዳናዎች ላይ አይቼዋለሁ ጌታን አይቼዋለሁ እያሉ ወጣቶች ሲዘምሩ ጎዳና ላይ ያሉ ልጆች አውቶቡስ ተራ አካባቢ እንደዚሁ ወደ ሆሳዕና ለአገልግሎት ሲሄድ አንድ እኔም እዛ አካባቢ ማደሪያ አጥቼ በተኛውበት ጊዜ ዘፈን ምናምን የምንሰማበት የነበረ ሙዚቃ ቤት ምክንያት የብዙ ነው። ከፍተው ደግሞ ሰው ሲሰማው ምናምን ስታይ የራሱ የሆነ ደስታ አለው። በቃ የጨረስክ ይመስልሃል ሁሉ ለመጨረሻ ጥግ ደግሞ 20 ዓመት እንኳን ያልሞላን ገና ወጣቶች ነን። ጉርምስና አለ። ከዛ ግን ወደ ማስተዋል እግዚአብሔር ሲያመጣ ብዙ ርቀት እንደምትሄድ ስታይ ደግሞ እግዚአብሔር ልብህን ሲይዘው አሁን የሆነውን መሆን ቻለ ማለት ነው። ዘመን እንግዲህ 30 ምናምን ዓመት ታሪክ ማለት ነው። 30 ዓመት ሆነው የሚጀምረው ወጣ ይሆነዋል። ሰሞኑን በተለይ በጣም እድሜን የቆጠርኩት ነገሮች ተገጠሙኝ በደንብ። ይሄ ቁጥር እዚህ ደረሰ። 27 ዓመት 30 ዓመት ይሆነዋል በትክክል እንትን ባይባልም። እስቲ እሱን ማጣራት አለብኝ። ማክበርም እኮ አለብን አይደል? እንደው የበርዝደይ የምናምን ጉዳይ ስለማይታሰብ እኮ የለም። አሁን በርዝደይ የሚገርምህ አንድ ጓደኛዬ ናት ፌስቡክ ላይ ለካ እንትን አድርገዋለች እና እሱ ሪያክት ሲያደርግ ሰው በቃ አወቀ ማለት ነው። አሁን ባለፈው ኡጋንዳ ነበርኩ። ድንገት ለካ የልደቴ ቀን ነው። ፌስቡኩ ተጥለቅልቋል። ከዛ ቸርች ላይ እሱን አይተው እንዴት ሰለብሬት እንዳደረጉት ነገር አልችልም። ልደቴና ስንት ሆነ እኮ አይባልም። አሁን ወደ 50 የተጠጋን ነው። አይዞህ የዋዛ አይደለም። በቅርብ ርቀት አለን እኮ አይዞህ፣ በቅርብ ርቀት አይደለም። የማራቶን ልዩነትም አይኖርም። መልካም ነው። ከዛ አሁን ምን ያህል ሆኑ? እንግዲህ ከዛሬ 30 ዓመት ከወጣ የመጀመሪያው ምን ያህል ደረስክ? በአልበም ከኮሌክሽን ውጭ 6 ደርሰናል። 7 ደግሞ እንቀጥላለን በእግዚአብሔር ጊዜ። ደሱ ነው ያለን ወደፊት። አሁን የተወሰኑ የተቀደዋቸው አሉ ጀምሬያለሁ።
ግን በደንብ ይሄ ልቤ ሙልት ሲል ነው ማረገው ነውና እንደሱ አይነት ጊዜ ሲመጣ በደንብ ሰርተን ደግሞ ለሚወደን ህዝብ እናደርሳለን። በጣም የምትወደው ተዋናይ ማን ነው? እንግዲህ ድራማ ካየ ፊልሞች ካየ መቼም አንድ የምትወደው ሰው ይኖራል። ብዙ ነው። እኔ በነገር ላይ የቀረኝ የለም ማለት ያላየሁት የለም። ከሴቶች በጣም እንወዳቸዋሉ፣ ከወንዶች ከድሮ ጀምሮ አሉ። አንዳንዶቹ አካል ሁሉም የሚቀራረባቸዋል። በተለየ መልኩ አሁን ይህን ትወናይቼ ወድጄዋለሁ የምትለው ወይም እከሌ ሲባል እከሌ የሚባል አርቲስት ትወናው ደስ ይለኛል ይላል? እንደየሲዝኑ በየጊዜው የሚጎሉ ወጣቶች አሉ አይደል? አሁን ላይ ደግሞ አሉ በደንብ የሚገራርሙ ልጆች አሉ። በፊት ለምሳሌ ከነበሩት እነ ሰለሞን ቦጋለ፣ እነ አለማየሁ አሌክስ፣ አለማየሁ ታደሰ በጣም እነሱ ግሩም ኤርሚያስ ከወንዶቹ እንግዲህ በእኛ ሲዝን ከነበሩት በእድሜ የምንራራቅ አይመስለኝም። እነሱ በእኛ ሲዝን ብለህ አሁን ትፈጥራለህ። እና ደግሞ ሴቶች አሉ ብዙ በጣም መሰረት መብራቴ አለች። እሷ ልጅ በድሮ ብሔራዊ ቲያትር ሁሉ አንዴ ገብቼ አይቻለሁኝ። ረጅም ጊዜ ሆኗል። ከበጎ አድራጎት በርካታ ስራዎችን እየሰራች ነው። ሞጋቾች የድራማ የረሳኝ ተከታታይ እና መቅዲ እሷን በአካል የማግኘት የመታወቅ መቅደስ ጸጋዬ፣ ሌላ ብዙ አሉ በጣም አደንቃቸው። ስለዚህ በቅርብ ተከታተላል ማለት ነው የኢትዮጵያን ኪነ ጥበብ። በደንብ ነው የማየው። ማለት የሚያዝናናኝ እሱ ነው። ትራቭል ስለማድረግ ብዙ ሆቴል ውስጥም ቁጭ ስል ጊዜ ካለኝ የማነብበትን ጊዜ የምጸልይበትን ሳይነካ በቃ እንትና ያለው ድራማ በደንብ ነው የማየው። ብዙዎቹን አውቃቸዋለሁ። እንደው በህይወትህ በጣም የተከፋበት ወይም ተስፋ ወደ መቁረጥ ያደረሰህ ስሜት ተሰምቶ ያውቃል? ወይም እንደዚህ ሆኜ ነበር የምትለው ከዛ በተቃራኒው ደግሞ በጣም የተደሰትክበት በእነዚህ የስሜት ሁኔታዎች ውስጥ የሆንክባቸው ጊዜያት ነበሩ? አዎ፣ ኤክስፔክቴሽን ነው አንዳንዴ ሰዎች ጋር የሚኖርህ ስዕል አለ አይደለ? እነሱ እንዳሰብከው ሳይሆኑ ሲቀር በጣም ዲስአፖይንትድ የሆንኩባቸው ጊዜዎች አሉ። የ30 ምናምን ዓመት እንግዲህ ታሪክ ነው በአገልግሎት ረጅም ጆርኒ ስለሆነ አፕ ኤንድ ዳውኑ ብዙ ኦፍ ኮርስ ዝቅታ፣ ማግኘት ማጣት፣ እንደዚህ አይነት እንትኖች ብዙ ይሆናል። ለዚህ ነው ወዳጅም ብዙ አለኝ ደግሞ አት ሴም ታይም ነቋሪ ማይጠፋም። እና ለምሳሌ አሁን የችግር ጊዜ ላይ በጎ ምላሽ አብረው ይቆማሉ። በጣም መንፈሳዊ ነገራቸው ባላንስ ያደረገ ምናምን ብለህ የምትጠብቃቸው ሰዎች ሸርተት ሲሉ ውይ ነው እንዴ ምናምን ብለህ በስማ መደገፊያ ይሆነኛል እሱ የሚመራው ጉባኤስ እንዴት ይሆን በኔ ላይ ብለህ ሁሉ ትላለህ። እሱ የአይነት አንደርስታንዲንግ ካለው በሱ የተመገቡ በሱ የተገለገሉ አማኞች ደግሞ ብለህ በቃ አገልግሎት እንግዲህ አንዳንድ ቦታ ተስፋ የለውም ማለት ነው ወደሚል አይነት እንትን ውስጥ ገብቻ ካለው ጥሩነቱ እግዚአብሔር የረዳኝ አገልግሎት አፍቃሪ አለመሆን እንዳልኩ በቃ እግዚአብሔር ብዙ አልነሳኝም። መድረክ ስጡኝ ብለህ በፍጹም በቃ መድረክም ጆሮም እግዚአብሔር በቃ ሞገስ ሆኖኝ ሲጀምር ጀምሮ እንግዲህ እስካሁን ድረስ ብዙ ለእኔ ያን ያህል ጉዳይ ሆኖ የምጸልይበት ጉዳይ ሆኖ እግዚአብሔር ሆይ በር ክፈት እንደዚህ ሁን ምናምን ብዬ አላውቅም። በቃ ነገሮች የምንሰራቸውንም ስራዎች እግዚአብሔር እየባረከ ሰው እንዲወዳቸው እንዲቀበላቸው ስለሚሆኑ እሱ አይነት ስጋት ብዙ የለም። አይ ቲንክ እሱኛው አመለካከት ጠቀመኝ እንጂ በጣም የሚያስደነብሩ አጋጣሚዎች ገጥሞኛል። በቃ አይጠበቅም። ጀጅመንታል በጣም እንደው መጥፋትን የሚፈልግ አይነት ሰው ስታይ መጋቢ ሆኖ ትልቅ ሰው ሆኖ ምናምን ኦኬ እሱ እንደዚህ አይነት አንደርስታንዲንግ ካለው አለ ማለት ነው የምትለው መጀመሪያ። ከዛ በሱ ስር የተማሩ እሱ የሚመግባቸው የራሱ ደግሞ ተከታይ ኖረዋል። ገባ እንደዚህ አይነት እነኛስ እንዴት ይሆኑ ድንጋይ ይዘውም አለመወገራቸው ተመስገን ያስብልሃል። ገባ በጣም እና ከዚህ ሁሉ ግን የሚያድነው ከእግዚአብሔር ጋር ያለ ቁርኝት ነው። ኮኔክሽን በጣም ጥሩ ነው። የእግዚአብሔርን ቃል ባላንስ የሚያደርግ
እንደዚህ ትንሽ ቅር የሚያሰኙ እንዲህ አይነት ገጠመኞች። ከዛ ደግሞ በተቃራኒው ደግሞ እንደዚህ አይነት ሲዝን ላይ አጠገብህ ከነበሩት ይልቅ የማትገምታቸው ሰዎች ደግሞ ኮኔክት ሲሆኑ ካንተ ጋር አለን በርታ በጣም ግድ ብሏቸው በቃ ስላንተ የሚጸልዩ አይዞህም ይሉ በዚህ ጊዜ እንደዚህ እንዳትሆን ቅስስ እንዳትል ምናምን የሚሉ ደግሞ ሰዎች ዋው በቃ እግዚአብሔር እያመሰገንክ ትቀጥላለህ። ደስ ይላል በጣም። እንደው በህይወትህ በጣም ጠቃሚ ምክር መክሮኛል ብለህ የምታስበው ሰው አለ? የማትረሳው ምክር? ብዙ አይነት ሰዎች ይገጥመዋል። በጣም ሰማለሁ እኔ ሰዎችን። በነገር ላይ ምሳሌ የአባትህ ምክር ቀዳሚው ነው? የአባቴ እግዚአብሔር አጉራሽ እግዚአብሔር አልባሽ እሷ የዘወትር ናት። የማንም ጥገኛ እንዳትሆን ባገኝም በልቼ በጣም ተደፍቼ እንድትል ያረጋል። ማለት እግዚአብሔር ነው። ደግሞ ይገርማል በጣም ሰርቶ አይቼዋለሁ ህይወቴ ላይ በጣም ሰርቶ አይቼዋለሁ። ቅድም እንዳልኩ ቅርብ ያሉ ሰዎች ከፉብህ ወይም የሆነ ነገር ጠብቀህ የማታገኝበት እንደ በዚሁ አጋጣሚ ብናገርም ጥሩ ነው ለአንዳንዱ የትምህርት ስለሚሆን ፕሮግራሞች አሁን እዚህ ኮንሰርት ምናምን ሲደረግ መዝሙር ባህል ብዙ ወጪዎች አሉ። እኔና አሁን ላስት ታይም የነበረው የጊዮን ሆቴሉ ብዙ ገንዘብ ነው ያው ኢንቨስት ያደረጉት የሆሊቢት ሚኒስትሪ ባለቤቱ ዶክተር ያሬድ እግዚአብሔር ይባርካቸው። እዚህ አጋጣሚ ለብዙዎች እንደዛ ስለሚያደርጉ የዘማሪ ዳጊም በጣም የሚያምር ፕሮግራም አሳልፈናል ባለፈው። እንደሱ በቀጣይነትም ሌሎች ሀሳቦች ኖረውኝ አንድ ሰው መከረኝ። ቪዥን ፓርትነርስ አድርገህ አብረው እንዲያገለግሉ አንተ በጣም ወዳጀ ብዙ ነህና አቅም ያላቸውን ሚኒስትሪ ላይ አብረው እንዲያገለግሉ ለምን እንዲህ አታረግም አለኝ እና ሚኒስትሪ ሬጂስተር አድርጌያለሁ። ከዛ ደብዳቤ ጽፌ የተወሰኑትን ኮሙኒኬት አደረኩ እና ግን ምላሹ እንደጠበቅከው አይደለም። ያንዳንዱ ገባ ክትፎ ከመጋበዝ አያልፍም ወዳጅነቱ እና ግን ደግሞ ማትገምታቸው ሰዎች በአካል ማላቃት አሁን ሴት ለምሳሌ ቁጥር 6 ሲዲ እንድሰራ ምክንያት የሆነችኝ እሷ ናት። ለዚህ ነው ብርቅ የሚሆንብን እኮ ቅርብ ያሉ ሰዎች ደውም አይዞ አለን ምንድነው የሚያስፈልገው ክፍተት ምን አለ ሊሉ ሲገባ ጀርባ በሰጡበት ምን አገባኝ ከሩቅ የማታውቀው ሰው መጥቶ ደግሞ እንደ ደራሽ አብሮ ሲቆም ሲያገለግል ታያለና ብዙ ነው ጆርኒያችን ብዙ ስለሆነ ብዙ አይነት ኤክስፒሪየንስ ነው ያለንና ምክሮች ብዙ የአባቴ እንዳልከው እግዚአብሔር አጉራሽ አልባሽ አንደኛ ነው አይቼዋለሁ በህይወቴ ውስጥ እና እንደዛ ሲሆን ትደላደላለህ። እምነትህ ሙሉ ይሆናል፣ ልብ ጽኑ ይሆናል። ሸብረክ የማይል ሰው የለም ሞላ ጎደለ ከሌሳቀ ተኮሳተረ ከሌ ወደደኝ ተቃወመኝ ውስጥ አትገባም። ለስኬትህ ለመኖርህ ለእውቅናህ ለመወደድህ ምንጩ እግዚአብሔር ነው። በቃ በአንድ ቃል በጣም ልቤን የሚነካው ቃል አለ። አብርሃም ብዙ ዓመትን ያለቀሰው ይስሐቅን ለማግኘት እድሜ ከገፋ በኋላ እግዚአብሔር ቃሉን ጠብቆ ሰጣቸው። የምትወደውን አንድ ልጅን ሰዋልኝ አለው። በብዙም ባይመጣ ይስሐቅን ማለት ነው። በብዙ ፈተና ተገኘ። ገሷት። አብርሃም ግራ ቀኝም አላለም፣ ይዞት ወጣ ወደ እሱን የሰጠው። ለምን ጉልበት ሆነው ለምን አቅም አገኘ ካልክ አንድ ልጁን ለመሰዋት አንድ ልጁ ላይ ቢላዋ ለማንሳት እንዴት አቅም አገኘ ስትል ምንጩ ያህዌ ነው፣ እግዚአብሔር ነው የሰጠው። ቢሞት እንኳን ያው እንደሚሆን እንዲያስነሳው እንደሚችል አምኑ ይላልና የስኬት ምንጭ እግዚአብሔር እንደሆነ የፋይናንስ ምንጭ የእውቅና ምንጭ የመወደድ እግዚአብሔር እንደሆነ ሪሊ ከገባ ለማረድ ግራ ቀኝ አትል። በቃ ምንም ሊያከስር አይደለም እግዚአብሔር። ዝናህን ስጠይ ቢል፣ ስምህን ስጠይ ቢል፣ ፋይናንስን ስጠይ ቢል፣ አንተነትህን እውቅናህን ስጠይ ቢል፣ ሰዋው ቢል ሊያጠፋ አይደለም። አብዝቶ እግዚአብሔር ከብዙ ሞገስ ከብዙ ውበት ጋር ይሰጣል። እና ይህች እግዚአብሔር አጉራሽ አልባሽ የምትለው የአባቴ ቃል እንደ ትንቢት ነው መወስዳት። ከዛ ህይወቴ ውስጥ ሰርቶ አይቼዋለሁ። እና ነገሮችን ሳደርግን ያሁን ይሄን ሰው ይወደ ይሆን ተቀባይ ያገኝ ይሆን ምናምን ከሚል ሳይሆን ከእግዚአብሔር አንጻር እና ሰውን ይጠቅማል አይጠቅም በልቤ ውስጥ የመጣው እንደሱ ስታደርግ እግዚአብሔር ደግሞ በረከት ሲያደርገው ያባዘዋል። አባት አለው አሁንም በህይወት አለ በህይወት እንግዲህ ወደ 80
አካባቢ ሆነዋል። የገጠር እድሜ ገብሱ ምንም አለ ያው ፊዚካሊ አሁን ከኛ ይሻላል። ጎበዝ ነው፣ ይንቀሳቀሳል ምናምን። ቅርብ ጊዜ ሄዶ ለመጠየቅም ብዙ ካሬጁን አላገኘውኝም። በደንብ ክሊር እስኪሆን አካባቢው ከሰላም አንጻር እንደሱ እና ጠይቃቸዋለን በጌታ ጊዜ። ምን ይላሉ አሁን አባት? በጣም ነው ደስ የሚለው። እንትኑን እምነቱን ባይቀበለው ግን በቃ ለእኔ ጥሩ ነው። አንዴ እንዳውም አይ ቲንክ ይጠብቅ ነበር መሰለኝ እኔን እሱ ያሰበበት ተምሮ የስለት ልጅ ነው ለእግዚአብሔር የተሰጠ ነው። ሄዶ የሆነ አለ የሚያስብ ደንበኛ ወደ ጳጳስ ምናምን እና ቅር ይለዋል ይመስለኛል። እኔ ደግሞ መዝሙር የኔን ያው ይሰማል። እቺ በተለይ አገርኛ ምት ያላቸው ኩራት ላይ ሆነ ይሄ ሰውዬ እየተነካ ይሆን እንዴ ብዬ አውቃለሁ። ከዛ አንድ ቀን ግን ምን አለኝ፣ እንደው እግዚአብሔር ዝና ሰጠ፣ ትዳር ሰጠ፣ መወደድ ሰጠ፣ ሀብት ሰጠ፣ በቃ ተመለስና ተጠመቅ በቃ። የእነሱ እንትን እንግዲህ የሚያምርበት ያ ነው። ያው ለእሳቸው መዳን እሳቸው ያሉበት። እኔም ደግሞ አልፌ አልሄድም። የሚገርም አሁን አንዳንዱ እንዲህ የሚመሰክር ትንበል ጌታን ተቀበል እንደዚህ የሚል አለ። እንደተሰጠው ነው ሁሉ አልነቅፍም። ያ ኤነርጂ ያላቸው መልካም ነው። እግዚአብሔር በዛ መንገድ ይሰራበታል። እኛ ደግሞ እንደዛ ሳንል በዜማ ኢየሱስ ብለን ዘምረን ሰምተው ጌታን የተቀበሉ እልፍ ናቸው። ገባ ሐሳቤ? እንደው በተገናኘ ቁጥር እንዲሁን እንደዛውን ሳትል ማለት ነው። ቤተሰብም አካባቢ ሲጠይቁኝ እናንተን ሲሉ አብራራለሁ በስነ ስርዓት በደንብ። ከዛ ውጭ አንዳንዴ እንድታነሳባቸው የማይፈልጉ አሉ። ዝም ብሎ ማህበራዊ ህይወት የለም እንዲህ አሁን ተገናኝተን መጫወት መጠያየቅ እና የተወሰነ ጊዜ ሞክሬያለሁ። እኔም አሁን ለመናገርም ለመመስከርም ስትል አይ እዛው የእናንተን ነገር ተውት፣ እኛ የእናንተን ነገር ለመጫወት ነው የመጣ ነው፣ ለቤተሰብ ፍቅር ስቦን የመጣ ነው ይለዋል። እንደ ቤተሰብ ታሳልፋለህ። ያው የእምነትና የፖለቲካ ጉዳይ ሴንሲቲቭ ስለሚሆን አንዳንድ መገናኘት ከዛ አንተ በፍቅር የምታምነውን ወንጌል በእውነት በመካከላቸው ስትኖር ማሳየት እግዚአብሔር እንደረዳ ምን የሚል ቃል አለ መሰለህ? በጣም ካሬጅ የሚሰጠኝ ለዚህ አብ በስሜ ካልሳበው በቀር የሚል ቃል አለ። ለእኔ ሊሆን አይችልም። ኢየሱስ ነው የተናገረው። ማለት የፈለገ ነገር ተቅለስልሰም ድምፅ ትሆነን እየቀያየርክም መስክር፣ ተናገር። አብ የቀጠረበት ቀን ካልመጣ የሰው ልጅ ልቡ ቅስስ አይልም። እንኳን ለሰው ትምህርት አይደለም፣ እንኳን ለሰው ስብከት አይደለም። ቃየል እኮ አቤልን ሊገድል ከመሄዱ በፊት ገና ተው ብሎታል እግዚአብሔር። ነቢይ በሌለበት ሰባኪ በሌለበት ኃጢአት በደጅህ እያደባች ነው፣ ተው ይቅርብ አትግደለው እያሉ የእግዚአብሔርን ትምህርት ይግኖር አድርጎ ነው ሄዶ የገደለው። የሰው ልብ እንደዛ ነው። ገባ? የሚመለስበት የራሱ በቃ እግዚአብሔር ቅስስ እንዲል የወሰነበት ጊዜ አለ እንጂ ተቅለስልሰህም ነገርከው፣ ኮምፕሮማይዝም አድርገህ ነገርከው፣ ቶንህን ቀይረህ አግሬሲቭ ሆነህም ጎራ ይዘህም አልከው፣ የትኛውም አይነት ስሜት በፍጹም ግን እውነትን ሳትለቅ ይዘህ ከዛ ደግሞ በፍቅር በቃ ይሄ እኮ ፍቅር የሆነው እግዚአብሔር እኮ የተበራራበት በዚህ ነው። ዓለሙን በሙሉ በአንድ ቃል ሊያጠፋ ሊደመስስ ሲችል ሰው ሆኖ ከመጣ እንደውም አባቶች እኮ ይላሉ እግዚአብሔር የሰው ልጅ ከፈጠረበት ጥበቡ ይልቅ ያዳነበት ጥበቡ እጅግ ይልቃል ይላሉ። ገባ? ሰው ሆኖ መጣ። ሰው በጣም ሰውነት በጣም የወረደ ነው ከአምላክ አንጻር ከመለኮት አንጻር ስታስበው ማለት ነው። የባሪያን መልክ ያዘ ይልሃል። ክብር እንደሚገባው ሳይቆጥር ይልሃል። በዛ ትህትና በዛ መውረድ ልክ ከመጣ አንተም ደግሞ ታግሰህ በፍቅር እንጂ ይዋጣልን የኔ ሃይማኖት ብለህ የሆነ ጥጊዘህ እርግጠኛ ሆነ የምትፎክርበት ምናምን አይደል። አሁን አንተ መዝሙሮችን ለመጻፍ ምን አይነት ስሜት ውስጥ ስትሆን ነው በብዛት እንደው ፍሬያማ እሆናለሁ ብለህ የምታስበው? የኔ ይገርማል፣ ምርጫ የለውም። አሁን ሙዚቃ መሳሪያ የሚችሉ ልጆች መዝሙር ልስራ ብለው ቁጭ ይላሉ። ኪቦርድ ይዘው ከዛ ዜማ ይመታል። ጥሩ ነው እንደሱ። ጊታርም እንደዚሁ። እኔ የለም ቅድም እንኳን አሁን ሞክር ብለህ ይላል። እኔ በገጠመኞችም ይመጣል ዝማሬ።
ከፍታም በለው ዝቅታም በለው የሚያስደስት የሚያሳዝን በቃ ሁሉ መልእክት ነው ለኔ። እንደዛ ነው የማምነው እና በዚህ ሐሳብ ላይ እስቲ ልስራ ብዬ ቁጭ ብዬ አለ። በቃ እግዚአብሔር ነው ምንጩ የሚሰጠው እንዳልኩ የኔ ክህሎት የኔ ችሎታ ምናምን የለም ከሙዚቃም ጋር በተገናኘ። ከዛ ሐሳብ ሲመጣ ሐሳቡን ደጋግሜ ሳስበው ወይ ቃል ሳጠና ሊሆን ይችላል፣ ጉባኤ ውስጥ ቁጭ ብዬ መልእክተኛው መልእክት እየተናገረ ሊሆን ይችላል በሆነ ርዕስ ላይ እንደሱ እየነዳሁም አንዳንዴ የጌታን ቸርነት፣ ፍቅሩን፣ ምሕረቱን፣ ደግነቱን ባሰብኩበት ሰዓት ይመጣሉ መዝሙሮች። ተኬ በጣም የጸጸትበት ጊዜ ያለው ብዙ የጸጸት እንትን የለኝም ምንም በቃ ለምን ጠቢቡ ሰለሞን እኮ ዘግቶታል። የሆነው ነገር እሱ የሆነ ነው ከእናንተ ፊት በነበሩ ዘመናት የተደረገ ነው የሆነ ነው ይላል። የሚደረገውም እሱ የሚደረግ ነውና ከፀሐይ በታች ምንም አዲስ ነገር የለም። ይሄን ያለው የጥበብ ቁንጮ የእውቀት ቁንጮ የባለጠግነት ምን ያላየው ነገር አለ ሰለሞን? ከሰዎች እኮ በሱ ልክ የሚነጻጸር ስለሌለ ከሱም በፊት ከሱም በኋላ እንደውም ከኢየሱስ ጋር ነው የተነጻጸረው። ከሰለሞን የሚበልጥ በዚህ አለ የተባለለት ኢየሱስ ነው። ያ ሰው በቃ ሁሉ ከንቱ ነው፣ ምን መሬት ያዝ ኳስ በመሬት ገባ። የሆነው ነገር እንደዚህ ነገር ሆንኩኝ እዚህ ውስጥ ገባው ብለህ ያለቅጥ በቃ ጸጸት ውስጥ ገብተህ ራስ እንዳትጎዳ የሚደረግ ነው የሆነ ነው። ሳምበዲ ቤት ሳምበዲ ህይወት ላይ የተደረገ ነው። ወደፊትም ደግሞ የሚቀጥል ነው። ከፀሐይ በታች አዲስ ነገር የለም ምንም። መጽሐፍ ቅዱስን በአንድ ቃል ገለጸው ብትባል? መጽሐፍ ቅዱስ መመሪያ ነው። ልክ ይሄ አንድ አሁን ይሄ ካሜራ ፊት ለፊታችን ባለው ካሜራ ልናገር ያስታውቃሉ ውድ እንደሆኑ። ገዝተህ ታመጣውና ማኑዋሉን ከፍተህ ካላየ መጠቀም አትችልም። ማለት ከእያንዳንዱ የምንገለገልበት እቃዎች መኪና በል ምን በል ኤኒ ማቴሪያል ማኑዋል አላቸው። እሱን ተከተለ ስትሄድ ነው የሚጠቅሙ ተገቢውን ምላሽ የሚሰጡ ወይም ለተገዙበት ዓላማ መዋል የሚችሉት። እና የሰው ህይወት መውጫ መግቢያው መነሻ መድረሻው የተጻፈበት መጽሐፍ የሰው ህይወት የተቀመረበት ነው። እና ሰው እሱን አንብቦ በሱ ራሱን በዛ መመሪያነት ቢኖር በእርግጠኝነት በቃ ኤክስፒሪየንስ አድርጎት የማያውቀው ደስታ፣ ሰላም፣ እረፍት፣ ቅድም ያለ ጥገኛ ያለመሆን፣ በእግዚአብሔር የማመን፣ ስለ ነገ ያለመስጋት፣ ፍጻሜውን የማስዋብ ነገን ሲያስብ በቃ በእረፍት በዘላለም ከእግዚአብሔር ጋር ነው የምኖረው የሚል መረጋጋት ሁሉ የሚያመጣው እግዚአብሔር ቃል ነው። እና በጣም ነው የምወደው። እንግዲህ ከምትወዳቸው ከመዝሙሮች ውስጥ አንተ ሁልጊዜ ከምታንጎራጉራቸው እንግዲህ እየሄድክም እየተራመድክም ሊሆን ይችላል እየነዳህም ሊሆን ይችላል ወደ አንደበትህ ከሚመጣ ከራስ መዝሙሮች አንደኛውን ሩቅ አይደለህም ባለሁበት አለህም እስከ ምድር ጫፍ ብሄድ ቀድመህ ትገኛለህ። ፍጥረት ባንተ አብሮ የለህም ብትባል ምስክር አልሻም ስራህ ይናገራል። አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነትህ ሰላም ተሰማኝ በመገኘትህ። እግዚአብሔር ይመስገን። ከልብ እናመሰግናለን ተኬ። እንግዲህ ከተጣበበው ጊዜ ሰተህ እዚህ ቆይታ እንድናደርግ እንዲህ በተለይ ስለ ህይወትህ በአጠቃላይ ስለ ሄድክባቸው የህይወት መንገዶች ሁሉ ስላጫወትከን ስላወጋህን ከልብ እናመሰግናለን። እንግዲህ ቀሪው ጊዜ ደግሞ የስኬት እንዲሆንልህ መልካም ነገሮች ሁሉ የምታይበት እንዲሆንልህ እንመኝልሃለን። ቴንኪው በጣም ያመሰግናለሁ።